ሰላም ውድ የዘ ሰክሬት ኤግዛም ቤዝድ ቱቶሪያል ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 9 ይዤላችሁ መጥቻለሁ። ይህንን ዩኒት በፓርት 9 ለመጨረስ እንሞክራለን። ከረዘመ ደግሞ ትንሽ ደቂቃ ወደ ፓርት 10 እናደርጋለን ማለት ነው። ከፓርት 1 እስከ ፓርት 8 ያለውን እንደወዳችሁ ታሳውቃችሁኛል። ዛሬም የሚገርም ሌሰን ይኖረናል ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። የዛሬው ክላሳችን የሚሆነው የዚህ ዩኒት ስድስተኛው ሜን ኮንተንት 4.6 ኢምፐልስ ኤንድ ሊኒየር ሞመንተም የሚለውን ነው የምናየው። በጣም ብዙ የማትሪክ ጥያቄዎች ስለሚወጡበት በደንብ መከታተላችሁን እንዳትረሱ። ቀጥታ ግን ክላሳችንን ከመጀመራችን በፊት ይህንን ሴክሽን ስጨርሱ ከእናንተ ምንድነው የሚጠበቀው የሚለውን ነገር እናያለን። በመጀመሪያ ደረጃ ይህንን ሴክሽን አጥንታችሁ ስጨርሱ ዲስከስ ኢምፐልስ ኤንድ ሊኒየር ሞመንተም፣ ኢምፐልስ እና ሊኒየር ሞመንተም ዲስከስ ማድረግ መቻል አለባችሁ። ምንድናቸው ምን የሚገልጹት የሚለውን ነገር ማለት ነው። በሁለተኛ ደረጃ ሪሌት ኢምፐልስስ ቱ ኮሊዥንስ፣ ኢምፐልስንና ኮሊዥንን ሪሌት ማድረግ ከእናንተ ይጠበቃል ማለት ነው። በሶስተኛ ደረጃ አፕላይ ዘ ኢምፐልስ ሞመንተም ቲዮረም ቱ ሶልቭ ፕሮብሌምስ፣ ከኢምፐልስ ሞመንተም ጋር የተገናኙ ጥያቄዎችን ሶልቭ ለማድረግ ኢምፐልስ ሞመንተም ቲዮረምን አፕላይ ማድረግ ከእናንተ ይጠበቃል ማለት ነው። በአራተኛ ደረጃ ዲፍረንሺየት ኢላስቲክ ኤንድ ኢንላስቲክ ኮሊዥን፣ ኢላስቲክ እና ኢንላስቲክ ኮሊዥንስ ዲፍረንሺየት ማድረግ ከናንተ ይጠበቃል። ምንድነው ልዩነታቸው የሚለውን ነገር ማወቅ ከናንተ ይጠበቃል። በአምስተኛ ደረጃ ስቴት the law of conservation of linear momentum፣ law of conservation of linear momentumን ስቴት ማድረግ ዲፋይን ማድረግ ከናንተ ይጠበቃል። በስድስተኛ ደረጃ explain the meaning and the usefulness of the concept of center of mass፣ የሴንተር ኦፍ ማስን ኮንሴፕት እንዲሁም ደግሞ ዩስፉልነሱን ኤክስፕሌን ማድረግ ከናንተ ይጠበቃል ማለት ነው። ቀጣይ ካልኩሌት ሴንተር ኦፍ ማስ ኦፍ ኤ ጊቨን ሲስተም፣ የአንድ የሰጠን ሲስተም ሴንተር ኦፍ ማስ ካልኩሌት ማድረግ ከናንተ ይጠበቃል። እንዲሁም ደግሞ ቬሎሲቲ ኦፍ ሴንተር ኦፍ ማስን ካልኩሌት ማድረግ ከናንተ ይጠበቃል። በመጨረሻም አፕላይ ዘ ሎው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም ቱ ሶልቭ ፕሮብሌምስ ኢንቮልቪንግ ኮሊዥን ኢን ዋን ዳይሜንሽን፣ ከኮሊዥን ኢን ዋን ዳይሜንሽን ጋር የተያያዙ ጥያቄዎችን ሶልቭ ለማድረግ ሎው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተምን ፕሪንሲፕሉን አፕላይ ማድረግ ከናንተ ይጠበቃል ማለት ነው። እንግዲህ የማትሪክ ጥያቄዎች ከዚህ ጋር የተገናኘ ነው የሚወጣው ማለት ነው። ከዚህ ውጭ አይመጣም። አሁን ከዚህ ሴክሽን እነዚህን ነገር በደንብ መረዳታችሁን ማረጋገጥ መቻል አለባችሁ መጨረሻ ላይ ማለት ነው። አሁን ቀጥታ ወደ ክላሳችን ስንገባ መግቢያ ላይ እንደነገርኳችሁ የዛሬው ክላስ የሚሆነው 4.6 ኢምፐልስ ኤንድ ሊኒየር ሞመንተም የሚለው ነው። መጀመሪያ ላይ ሊኒየር ሞመንተም የሚለውን ነገር እናያለን ማለት ነው። Linear momentum is the property of a moving object that describes how hard it is to set a body in motion or to stop it ይለናል። ሞመንተም ምንድነው የሚገልጸው ከተባለ ወይም ደግሞ ሞመንተም ምንድነው ከተባላችሁ ሞመንተም የሚገልጸው አንድ ኦብጀክት በእንቅስቃሴ ላይ ካለ ያንን ኦብጀክት ለማስቆም ወይንም ደግሞ እየተንቀሳቀሰ ያለን ኦብጀክት አቅጣጫውን እንዲቀይር ወይም ደግሞ ፍጥነቱን እንዲጨምር ወይ አቅጣጫ እንዲቀይር ሊሆን ይችላል። ምን ያክል ከባድ ነው የሚለውን ነገር የሚገልጽልን ሞመንተም ነው ማለት ነው። ሊኒየር የምትለው ስትሬት ላይን መሆኑን ነው የሚገልጸው ማለት ነው። ስለዚህ አሁን ይኸውላችሁ አንድ ስትሬት ላይን አለ እዚህ ጋር እንበልና አንድ ኦብጀክት ወይም እዚህ ጋር ይሄኛው መኪና ነው። ይሄ መኪና የሆነ ማስ አለው እንዲሁም ደግሞ ቬሎሲቲ አለው። ስፒዱ ወደ ኢስት ነው ብለን እንስብ። ስፒድ ፕላስ ዳይሬክሽን ቬሎሲቲ ነው የሚሆነው። አሁን ይሄ ወደዚህ የተንቀሳቀሰ ነው እንበል። ስለዚህ የዚህ ሞመንተም ካልኩሌት አድርጉ ከተባለ ሞመንተም ኢኳል ቱ ማስ ታይምስ ቬሎሲቲ ነው። ሞመንተም ምንድነው? ቬክተር ነው። ቬሎሲቲም ቬክተር ነው ማለት ነው። ለምንድን ነው ሞመንተም ቬክተር የሆነው ከተባለ ማስ ስካላር ነው፣ ቬሎሲቲ ቬክተር ነው። ስካላር ታይምስ ቬክተር ይሆናል ማለት ነው። በዚህ ካልኩሌት ታደርጋላችሁ። ስለዚህ አሁን የዚህ ሞመንተም ለምሳሌ 10 ኪሎግራም ሜትር ፐር ሰከንድ ቢሆን ይሄ ነገር ምንድነው የሚገልጸው ከተባለ አንደኛ የሚገልጽልን ነገር ምንድነው? 10 ኪሎግራም ክብደት ያለው ኦብጀክት ወይም ደግሞ 10 ኪሎግራም ክብደት ያለው ቦዲ በ1 ሜትር ፐር ሰከንድ ነው የተንቀሳቀሰ ያለው። ያለ ማለት 10 ኪሎግራም ክብደት ያለው ኦብጀክት ፐር ሰከንድ 1 ሜትር ነው የሚሄድ የሚለውን ይገልጻል። ወይም ደግሞ 1 ኪሎግራም ኦብጀክት 10 ሜትር ፐር ሰከንድ የተንቀሳቀሰ ያለ የሚለውን ነገር ሊገልጽልን ይችላል። ማለትም 1 ኪሎግራም
ኦብጀክት የሆነ ፐር ሰከንድ ምን ያክል ነው 10 ሜትር ነው ከቨር የሚያደርገው የሚለው የሁለቱም ሞመንተም ዘሴም ነው እዚህ ጋር አንድ አይነት። ስለዚህ ሞመንተም ምንድነው ከተባለ አንደኛው የሚሆነው አንድ እየተንቀሳቀሰ ያለን ነገር ለማስቆም ምን ያክል ከባድ ነው የሚለውን ፕሮፐርቲውን የሚያጠናልን ወይም ደግሞ ፕሮፐርቲውን የሚገልጽልን ነው ማለት ነው። ይሄንን በዚህ ትይዛላችሁ። እዚህ ጋር ደግሞ ኳስ አለ ብለን እንስብ። ይሄ ኳስ ኢኒሻል ቬሎሲቲ ያለው እንደገና ደግሞ ማስም አለው። በኢኒሻል ስፒድ በዚህ እየተንቀሳቀሰ ነበር። ፎርስ ላይ ኤግዘርት ስናደርግ ኳሱ ስፒዱን ይጨምራል ማለት ነው። ስለዚህ ይሄ እንደዚህ ነው። ለምሳሌ ፎርስ እንደዚህ ነው ኤግዘርት ያራኩበት በዚህ እየተንቀሳቀሰ የነበረ ማለት ነው። ሶ ማሱ ያው ነው። እዚህ ጋር ደግሞ ቪ ፋይናል አለ ብለን እንስብ። ማስ አለው እዚህ ማሱ ተመሳሳይ ነው። አሁን እዚህ ጋር እያለ ሞመንተም አለው። ምክንያቱም ይሄ ኦብጀክት ቆሞ አይደለም ኢኒሻል ስፒድ አለው። እዚህ ጋርም እያለ አልቆመም። ምን አለው እዚህ ጋር ሞመንተም አለው። እዚህ ጋር ኢኒሻል ሞመንተም አለው። እዚህ ጋር ደግሞ ፋይናል ሞመንተም አለው ማለት ነው። ስለዚህ ቼንጂን ሞመንተሙን ፈልጉ ብንባል ፒ ፋይናል ማይነስ ፒ ኢኒሻል ነው የሚሆነው። ይሄ ደግሞ ማለት ፒ ፋይናል ማለት ምን ማለት ነው? ኤም ታይምስ ቪ ፋይናል። ኢኒሻል ሞመንተም ማለት ደግሞ አንድ አይነት አቅጣጫ ላይ ነው፣ ወደዚህ ነው እየሄደ ያለ። ይሄም ኤም ታይምስ ቪ ኢኒሻል። ያ ማለት እኮ ምንድነው? ኤምን ኮመን ብናወጣ ቪ ፋይናል ማይነስ ቪ ኢኒሻል ማለት ነው። ይሄ ማለት ኤም ታይምስ ይሄ ቼንጂን ቪ ነው ማለት አያችሁ፣ ቼንጂን ፒ። ቀደም ምን ብያችኋለሁ? ሞመንተም ምንድነው የሚገልጸው ብለናል? አንድ እየተንቀሳቀሰ ያለን ኦብጀክት ለማስቆም ምን ያክል ከባድ ነው የሚለውን ነገር ነው የሚገልጸው። ወይንም ደግሞ እየተንቀሳቀሰ ያለ ነገር ፍጥነቱ እንዲጨምር ወይ አቅጣጫው እንዲቀይር ምን ያክል ከባድ ነው የሚለውን ነገር ዲስክራይብ የሚያደርግልን ነገር ነው ብለናል ማለት ነው። ፋይናላይዝ ወይም ጀነራላይዝ በምናደርግበት ጊዜ ሁለት ቦዲዎች አሉ ብለን እንስብ። አንዱ ቦዲ እዚህ ጋር ነው፣ አንዱ ቦዲ ደግሞ እዚህ ጋር ያለው። ይሄ ማስ አለው፣ ቬሎሲቲም አለው። ይሄም ማስ አለው፣ ቬሎሲቲ አለው። ይሄን v1 ይሄንን v2 ይሄንን m2 ይሄን m1። እዚህ ጋር የመጀመሪያው ቦዲ ሞመንተሙ ከሁለተኛው ቦዲ ሞመንተም የሚበልጥ ከሆነ ይሄኛውን ቦዲ ከዚህኛው ይልቅ ማስቆም ከባድ ነው ማለት ነው። ትልቅ ኃይል ይፈልጋል ማለት ነው ይሄንን ኦብጀክት ለማስቆም። its SI unit is kilogram meter per second ነው ማለት ነው። SI ዩኒቱ ኪሎግራም ሜትር ፐር ሰከንድ ነው። ይሄንን በዚህ ትይዛላችሁ። ፎርሙላውን እዚህ ጋር ባሳያችሁ መንገድ መረዳት ትችላላችሁ ማለት። ከዛ ኤግዛምፕል አለ፣ ኤግዛምፕል መስራት እንችላለን። ኤግዛምፕል 1 ኤ ላይ ያለውን እንስራ። what is the linear momentum of ማሱ ስንት ነው? ጊቨን እናውጣ 0.5 ኪሎግራም match box that is moving at a constant speed ስፒዱ ምንድነው? ኮንስታንት ነው፣ ምንም አይለዋወጥም ማለት ነው። 6 ሜትር per second toward the positive x direction። ወዴት ነው? ወደ ፖዚቲቭ x direction። ስለዚህ የተጠየቀው ምንድነው? ሞመንተም ነው። ሞመንተም ማለት p equal to mass times ቬሎሲቲ ነው። ስለዚህ ማሱ 0.5 ኪሎግራም ታይምስ 6 ሜትር ፐር ሰከንድ። ከዛስ ይሄን ካልኩሌት ስታደርጉት 3 ኪሎግራም ሜትር ፐር ሰከንድ። ዳይሬክሽን ደግሞ የሚወስደው የቬሎሲቲውን ነው ማለት ነው። ስለዚህ ቱዋርድ ፖዚቲቭ ኤክስ አክሲስ ይሆናል ማለት ነው። ቢ ላይ ደግሞ በምንመጣበት ሰዓት if the box in the above example ይለናል እዚህ ላይ ያለው ማለት ነው is acted by an external force። ኤክስተርናል ፎርስ አለ ማለት ቼንጂን ሞመንተም አለ ማለት ነው። and its velocity is increased from ይልና ከዚህ ወደዚህ ነው። ያ ማለት v ፋይናል 15 ሜትር ፐር ሰከንድ ነው። v ኢኒሻል ደግሞ ማለት 6 ሜትር ፐር ሰከንድ ነው። ማሱ ተመሳሳይ ነው ኦብጀክቱ ስለሆነ 0.5 ኪሎግራም። የተጠየቅነው ቼንጂን ሞመንተም ነው። ቼንጂን ሞመንተም ደግሞ ምን ብለን? ማስ ታይምስ ቼንጂን v ነው ብለን አይደል? ስለዚህ ማሱ ስንት ነው? 0.5 ኪሎግራም። ኦኬ ፋይናል ቬሎሲቲ 15 ሜትር ፐር ሰከንድ ሲቀነስ 6 ሜትር ፐር ሰከንድ ከዛ ስንት ይሆናል? ይሄኛው 4.5 ኪሎግራም ሜትር ፐር ሰከንድ ይሆናል ማለት ነው። ይሄንን ነገር በዚህ ማየት ትችላላችሁ። ይሄ ነገር ምንድነው የሚገልጸው ከተባለ ቅድም ነግራችኋለሁ። 4.5 ኪሎግራም የሆነ ኦብጀክት ፐር ሰከንድ 1 ሜትር ነው የሚሄደው ማለት ነው። ወይም ደግሞ 1 ኪሎግራም ኦብጀክት 4.5 ሜትር ፐር ሰከንድ ነው የሚሄደው ማለት ነው። ፐር ሰከንድ 4.5 ሜትር ከቨር ያደርጋል ማለት ነው። ሶ ይሄንን በዚህ ትይዛላችሁ ማለት ነው። ኤግዛምፕል 2 ላይ በምንመጣበት ጊዜ a 1.5 kilogram ball that was moving along a smooth horizontal floor at 5 meter per second toward east hits a hard surface and rebound with the same speed along the same line. What is the change in momentum of the ball ይለናል።
አሁን ይኸውላችሁ ቦል ነው ይሄ እንደምታዩት። እዚህ ጋር ደግሞ የሆነ ፊክስድ የሆነ የቆመ ነገር አለ። ይሄ ቦል ማሱ 1.5 ኪሎ ግራም ነው። ስፒዱ ደግሞ ኢኒሻል ስፒዱ v ኢኒሻል ኢኳል ቱ 5 ሜትር ፐር ሰከንድ። መጥቶ ምንድን ያደረገው ይሄንን መታና ተመለሰ ማለት ነው። ወደዚህ ተመለሰ። ወደዚህ የተመለሰበት ስፒድ v ፋይናል ማለት ነው ምን ያክል ነው? ሴም ስፒድ ነው የሚለን 5 ሜትር ፐር ሰከንድ። ምን የተጠየቅነው ነው what is the change in momentum of the ball ይለናል። ኦኬ change in momentum ማለት ምን ማለት ነው ብለናል? ማስ ታይምስ change in v ነው ብለን አይደል? ያ ማለት ማስ ታይምስ v ፋይናል ማይነስ v ኢኒሻል ማለት ነው። ኦኬ ማሱ ምን ያክል ነው? 1.5 ኪሎ ግራም። ኦኬ v ፋይናል እንደምታዩት አቅጣጫው ከዚህኛው ተቃራኒ ነው አይደል? ይሄኛው ወደዚህ እየሄደ ነው እንደምታዩት፣ ይሄኛው ደግሞ ወደዚህ ነው። ስለዚህ ቬሎሲቲ ነው ይሄ ነገር የሚገልጸው ብያችኋለሁ። ይሄ እንደዚህ አስሬላ ለማስቀመጥ ነው እንጂ ቬሎሲቲ ነው የሚገልጹት እነዚህ ቬሎሲቲ ነው። ስለዚህ አቅጣጫው ከዚህኛው ተቃራኒ ነው፣ ወደ ሌፍት ሳይድ ነው ያለው። ስለዚህ ኔጌቲቭ አድርገን ነው የምንወስደው ማለት ነው። -5 ሜትር ፐር ሰከንድ ማይነስ አድርገና ኢኒሻል ደግሞ ይሄው ወደ ፖዚቲቭ ኤክስ አክሲስ ነው 5 ሜትር ፐር ሰከንድ ይሆናል ማለት ነው። ከዛስ አሁን እንግዲህ ልብ በሉ ኔጌቲቭ ወዴት አድርጌ ነው የወሰድኩት? ወደ ሌፍት ነው ማለት ነው። ይሄኛውን ነው ኔጌቲቭ አድርጌ የወሰድኩት። ወደ ራይት ሳይድ ደግሞ ፖዚቲቭ አድርጌ ነው የወሰድኩት። ስለዚህ 1.5 ኪሎ ግራም ታይምስ -10 ሜትር ፐር ሰከንድ በምታባዙበት ጊዜ -15 ኪሎ ግራም ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ ምንድነው? ቼንጅ ኢን ሞመንተም። የሞመንቱ ዳይሬክሽኗ ወዴት ነው ከተባለ ምንም ታደርጉ። እቺ ኔጌቲቭ ወዴት ነው ብያችሁ ነበረው? ሌፍት አይደለም፣ ወደዚህ። ወደዚህ ደግሞ የሚገልጽልን ምንድነው? ዌስት ነው። ወደዚህ ኢስት ነው። ስለዚህ ምን ማድረግ እችላለሁ? 15 ኪሎ ግራም ሜትር ፐር ሰከንድ ቱዋርድ ዌስት ማለት እችላለሁ ማለት ነው። እንደዚህ አድርጌ መግለጽ እችላለሁ። ሲምፕል ነው እንደምታዩት። አሁን ደግሞ የምናየው ኢምፐልስ የሚለውን ኮንሴፕት ነው። ምን ማለት እንደሆነ በደንብ አስረዳችኋለሁ። changing the momentum of a body requires application of force። ልብ በሉ አሁን እዚህ ጋር አንድ ቦዲ አለ እዚህ ጋር ወይም ደግሞ ኳስ ነው ብለን እንስብ። ኳስ ነው ኢኒሻል ስፒድ አለው እዚህ ጋር፣ እንደገና ደግሞ ማስ አለው። እዚህ ጋርም ሲመጣ ስፒዱ ካልጨመረ ፋይናል ቬሎሲቲው ኢኒሻል ቬሎሲቲ ነው፣ ይሄ ፋይናል ቬሎሲቲ ነው፣ ማሱም ይሄ ነው። እዚህ ጋር ቼንጂንግ ሞመንተም ይኖራል ብላችሁ ታስባላችሁ? የለም፣ ዜሮ ነው የሚሆነው። ለምን? ቀደም ምን ብለናል? ቼንጂንግ ሞመንተም ማለት ማስ ታይምስ ቼንጂንግ ቪ ነው ብለናል አይደል? ይሄ እኮ ማለት ማስ ታይምስ ቪ ፋይናል ማይነስ ቪ ኢኒሻል ማለት ነው። አሁን ሁለቱም ዘሴም ከሆነ ምንም ለውጥ ከሌለው ስፒዱ ኮንስታንት ከሆነ ያ ማለት ኢኒሻል እና ፋይናሉ ተመሳሳይ ከሆነ ቼንጂንግ ሞመንተሙ ምንድነው? ዜሮ ይሆናል ማለት ነው። ቼንጂንግ ሞመንተሙ ዜሮ ነው ማለት ምን ማለት ነው? ፋይናል ሞመንተም ኢኳል ቱ ኢኒሻል ሞመንተም ነው ማለት ነው። እዚህ ጋር ያለው ሞመንተም እና እዚህ ጋር ያለው ሞመንተም ምንድነው? ዘሴም ነው ማለት ነው። ምንም ቼንጅ አላረገም ማለት ነው። ይሄን ነገር በዚህ ተረዱ ይገባል። ነገር ግን ቼንጂንግ ሞመንተም እንዲኖር ከተፈለገ እዚህ ኦብጀክት ላይ ምን ሊኖር ይገባል ማለት ነው? ፎርስ ሊኖር ይገባል ማለት ነው። ስለዚህ ይኸውላችሁ ኳሱ እዚህ ጋር አለ፣ ኢኒሻል ስፒድ አለው፣ ማስ አለው። ሶ ፎርስ ኤግዘርት አደረግንበት። ፎርስ ኤግዘርት አደረግንበት ማለት ወደሚሄድበት አቅጣጫ ፎርስ ኤግዘርት አደረግን ማለት ስፒዱ ይጨምራል ማለት ነው አይደል? ያ ይጨምራል። ስለዚህ ቪ ፋይናል መጣ ማለት ነው እዚህ ጋር። አሁን እዚህ ጋር እንደምታዩት ኢኒሻል ሞመንተም አለ፣ ፋይናል ሞመንተምም አለ። ቼንጂንግ ሞመንተሙ ዜሮ አይሆንም ማለት ነው። ለምን ዜሮ የማይሆንበት ምክንያት ቬሎሲቲው ወይም ደግሞ የዚህ ኦብጀክት ስፒዱ ስለጨመረ ማለት ነው፣ ወይም ከመጀመሪያው ጋር ተመሳሳይ ስላልሆነ ማለት ነው። ስለዚህ ቼንጂንግ ሞመንተም ማለት ፒ ፋይናል ማይነስ ፒ ኢኒሻል። ቼንጂንግ ሞመንተም ደግሞ ቅድምን ብለናል ኤም ታይምስ ቼንጂን ቪ አድርገናል ማለት ነው። ኦኬ ይሄን እንደዚህ ካረግን እዚች ኦብጀክት ላይ ፎርስ ኤግዘርት አደረግኩ ማለት የዚች ኦብጀክት ኔት ፎርስ ምንድነው የሚሆነው? በዚህ ሰዓት በምትንቀሳቀስበት ሰዓት ኔት ፎርሷ ማስ ታይምስ አክሰለሬሽን ይሆናል ማለት ነው። ኦኬ ስለዚህ በቃ ኤፍ ልበለው ኔት ፎርስ ማለት ነው። እሺ ኤፍ ብዬ ባስቀምጠውም ማስ ታይምስ የዚች ኦብጀክት አክሰለሬሽንስ ምንድነው የሚሆነው? ለምሳሌ እዚህ ጋር ፎርስ ኤግዘርት አደረኩበት፣ ኦብጀክቷ እዚህ ጋር መጣች፣ እዚህ ጋር ደረሰች። በዚህ መካከል ያለውን አክሰለሬሽን ካልኩሌት ማድረግ እንችላለን እኮ አይደል? እንዴት አድርገን ነው ካልኩሌት የምናደርገው? አክሰለሬሽን ማለት ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም ነው። እዚህ ጋር የነበራት የሆነ ታይም አለ፣ እዚህ ጋርም ስትመጣ የሆነ ታይም አለ። ስለዚህ አክሰለሬሽን ማለት ሬት ቼንጅ ኦፍ ቬሎሲቲ ነው። ያ ማለት ደግሞ ቼንጅ ኢን ቬሎሲቲ ኦቨር ቼንጅ ኢን ታይም ነው የሚሆነው ማለት ነው። ስለዚህ በአክሰለሬሽን ቦታ ተካዋለሁ ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም። ሶ ፎርስ
ኢኳል ቱ ምን ሆነውን ኤም ታይምስ ቼንጅ ኢን ቪ ኦቨር ቼንጅ ኢን ታይም ሆነ ማለት ነው። ስለዚህ ኤም ታይምስ ቼንጅ ኢን ቪ ማለት ደግሞ ምን ማለት ነው? ቼንጅ ኢን ፒ ማለት ነው ኦቨር ቼንጅ ኢን ታይም ሆነ። ኦኬ አሁን ፎርሱ ምን ሆነ ማለት ነው? ቼንጅ ኢን ፒ ኦቨር ቼንጅ ኢን ቲ። እቺ ኔት ፎርስ ነው የምትገልጸው። እቺ ኔት ፎርስ ማለት ምን ሆነች ማለት ዲፋይን ስናደርግ አሁን ሬት ቼንጅ ኦፍ ሊኒየር ሞመንተም ሆነ ወይም ሬት ቼንጅ ኦፍ ሞመንተም ሆነልን ማለት ነው። እንደምታዩት ይሄ ፈተና ላይ ሊመጣ ይችላል። ሬት ቼንጅ ኦፍ ሞመንተም ከተባለ ማን አይሞራችሁ ላይ ሊመጣ የሚገባው ፎርስ ነው። ሬት ቼንጅ ኦፍ ሞመንተም ማለት እኮ ሞመንተሙ ቼንጅ ሲያደርግ ታይሙም ቼንጅ እያደረገ ነው የሚለውን ነገር ነው የሚገልጸው አይደል ይሄ ነገር። ስለዚህ ይሄ ነገር ፈተና ላይ በደንብ ልብ ልትሉ ይገባል። ሬት ቼንጅ ኦፍ ሞመንተም ከተባለ ፎርስ ነው የሚሆነው ማለት ነው። ከዛም በኋላ አሁን ክሪስ ክሮስ ባደርግ ቼንጅ ኢን ሞመንተም ኢኳል ቱ ምን ሆነ ማለት ነው? ፎርስ ታይምስ ቼንጅ ኢን ቲ ይሆናል ማለት ነው። ይሄ ምንድነው? ምን ብለን እንገልጸዋለን? ኢምፐልስ ብለን እንገልጸዋለን ማለት ነው። ዲፋይን ማድረግ እንችላለን። እንዴት አድርገን ዲፋይን የምናደርገው ኢምፐልስ የሚለውን ነገር አንድ ቦዲ ሌላ ቦዲ ላይ ለተወሰነ ታይም ወይም ደግሞ ለሆነ ታይም ፎርስ ኤግዘርት የሚያደርግበት ከሆነ ለዛች ታይም ወይም ደግሞ ለዛች ደቂቃ ኤግዘርት ያደረገበት ፎርስ ምን እንለዋለን ማለት ነው? ኢምፐልስ እንለዋለን። ለምሳሌ እዚህ ጋር ግድግዳ ነው ብለን እንስብ። ኳስ ወደዚህ ለጋን። ኳሱ መጥቶ እዚች ላይ እኮ ይሄን ይገፋታል። ፎርስ ማለት እኮ ወይ መግፋት ወይ መጎተት ማለት ግን አሁን እዚህ ጋር እየመጣ ያለው ኳስ ይሄንን ግድግዳ ምን ያደርገው መጥቶ ይገፋዋል አይደለ? ግድግዳው አይንቀሳቀስም እንጂ የሆነ ፎርስ እዚህ ላይ ኤግዘርት ያደርጋል። ለምን ያክል ነው ኤግዘርት ያደረገው? የሆነች ያክል ታይም አለች። ቼንጅ ኢን ታይም ብለን እንስብ። ይሄ ኳስ መጥቶ እዚህ ግድግዳ ላይ ለተወሰነ ሰዓት ለተወሰነ ደቂቃ እዚች ነገር ላይ ፎርስ ኤግዘርት አድርጓል። ያንን የሚገልጽልን ምንድነው? ኢምፐልስ እንለዋለን ማለት ነው። ይሄንን መረዳት መቻል አለባችሁ። ኢምፐልስ ኢዝ ቼንጅ ኢን ሞመንተም የሚለው እዚህ ጋር ዲፋይን ያደርግልናል ማለት ነው። ዘ ኔት ፎርስ ኦር ቬክተር ሰም ኦፍ ኦል ፎርስስ አክቲንግ ኦን ኤ ፓርቲክል ኢኳልስ ዘ ታይም ሬት ኦፍ ቼንጅ ኦፍ ሞመንተም ኦፍ ዘ ፓርቲክል። እዚህ ጋር የነገርኳችሁ ነገር ነው የሚገልጸው ማለት ነው። በቃ ባጭሩ ኢምፐልስ ምንድነው ከተባለ አንድ ቦዲ ሌላ ቦዲ ላይ ለተወሰነ ደቂቃ ወይም ለተወሰነ ሰከንድ ሌላኛው ቦዲ ላይ ፎርስ ኤግዘርት የሚያደርግበትን የሚገልጽልን ፕሮፐርቲ ነው ማለት ነው ኢምፐልስ ማለት። ይሄንን በዚህ ትይዛላችሁ። ኤግዛምፕል አለ። ኤግዛምፕል እንሰራለን። ኤግዛምፕል 3 a 2 kilogram ball that was moving along a smooth horizontal floor at 2.5 meter per second toward east ይለናል። ያ ማለት ኢኒሻል ቬሎሲቲ 2.5 ሜትር ፐር ሰከንድ toward ምንድነው? ኢስት ነው። ኢስት እንዲህ ምልክት ላድርግባት ዝም ብዬ hits a hard surface and rebound with a speed of 2.3 meter per second. v final ደግሞ ስንት ነው? 2.3 meter per second ሪባውንድ አደረገ አይደለም? እንዲህ ነበር ሄደ ወደ ኢስት ሄደ ነበር፣ ሪባውንድ አደረገ ዌስት ብዬ እዚህ ጋር ላስቀምጥ። if the time of the interaction between the ball and the wall is time ደግሞ ስትሆነ ማለት change in ታይማችን 0.2 ሰከንድ። ኤ ላይ ስንመጣ what is change in momentum of the ball? እቺ በጣም ቀላል ነች። change in momentum ማለት mass times change in v ነው። እዚህ ጋር ግን በደንብ ጥንቃቄ ማድረግ አለባችሁ። mass times v final minus v initial አይደለም። ማሱ ማለት 2 ኪሎ ግራም ነው። ኦኬ v final ወደ ዌስት ነው እንደምታዩት። ይሄኛው ደግሞ ወደ ኢስት ነው። ወደ ኢስት ፖዚቲቭ ኤክስ አክሲስ ነው፣ ወደ ዌስት ደግሞ ኔጌቲቭ ኤክስ አክሲስ ስለሆነ ፋይናሉ ምን እናደርጋለን ማለት ማይነስ 2.3 ሜትር ፐር ሰከንድ ኦኬ ማይነስ ቪ ኢኒሻል ማለት ደግሞ 2.5 ሜትር ፐር ሰከንድ ምን ይሆናል? ይሄኛው 2 ኪሎ ግራም ታይምስ ይሄ ደግሞ ማለት ማይነስ 4.8 ሜትር ፐር ሰከንድ ነው። ኔጌቲቭ ዳይሬክሽን ነው የሚገልጸው። ስለዚህ ይሄን ስታባዙት ኔጌቲቭ 9.6 ኪሎ ግራም ሜትር ፐር ሰከንድ ይሆናል ማለት ነው። ኔጌቲቭ ማን ብለን የወሰድነው አሁን ዌስት ነው። ወደዚህ አይደል እየወሰድነው ያለነው ኔጌቲቭን። ስለዚህ 9.6 ኪሎ ግራም ሜትር ፐር ሰከንድ ቱዋርድ ዌስት ማለት እችላለሁ ማለት ነው። ቢላይስ ኢምፐልስ ነው የተጠየኩት። የኢምፐልስ ሲምቦል ጂ ነው። ጂ ኢኳል ቱ ቼንጅ ሞመንተም ነው። ስለዚህ ቼንጅ ሞመንተሙን አግኝተናል 9.6 ኪሎ ሜትር ፐር ሰከንድ ቱዋርድ ዌስት የሚለው ማለት ነው። ሲ ላይ ስንመጣ ሲ ነች። ሲ ላይ ስንመጣ ኔት ፎርስ ኤግዘርትድ ኦን ዘ ቦል ባይ ዘ ሰርፌስ ነው። ስለዚህ ኔት ፎርሳችን ምንድነው? ሬት ቼንጅ ኦፍ ሞመንተም ነው አይደል? ያ ማለት ቼንጅ ኢን ፒ ኦቨር ቼንጅ ኢን ታይም። ቼንጅ ኢን ፒ ማለት 9.6 ኪሎ ግራም ሜትር ፐር ሰከንድ ኦቨር ቼንጅ ኢን ታይም ማለት ደግሞ 0.2 ሰከንድ ነው የሚሆነው ማለት። ስለዚህ ፎርሱን ካልኩሌት ታደርጋላችሁ። ዳይሬክሽኑ ከዚህኛው ጋር ተመሳሳይ ነው። ዌስት
በሚለው ነው የምታስቀምጡት ማለት ነው። ይሄንን በዚህ ታያላችሁ። ኦኬ የማትሪክ ጥያቄ አለ፣ እሱን እንሰራለን። which of the following statement is correct about the impulse on an object ይለናል። ኤ ላይ ስንመጣ impulse is the rate of change in momentum ይለናል። ፎልስ ነው እዚህ ጋር። በቃ እዚህ ጋር impulse ከቼንጂንግ ሞመንተም ጋር ነው እንጂ rate of change of momentum አይደለም። ይሄ ፎርስ ነው የሚገልጸው። ፎርስ ማለት rate of change of ምንድነው ሞመንተም ነው ማለት change in p over change in time ማለት ነው። ስለዚህ ኤ ላይ ያለው ትክክል አይደለም ማለት ነው። ቢ ላይ እንምጣ። impulse is the change in momentum ኦኬ ትክክል ነው። እዚህ ጋር እስከዚህ ድረስ አሁን ትክክል ነው። impulse is አለን ኦኬ የጂ ምልክት ነው impulse የሚገልጽልን is the change in momentum ከchange in momentum ጋር the same ነው ብለናል። ያ ማለት impulse ቬክተር ነው ማለት ነው። እሺ ኦኬ ከchange in momentum ጋር እኩል ነው ወይም ደግሞ change in momentum ነው እያለኝ ነው። when force is exerted on an object for every short period of time ይለናል። ትክክል ነው። ያ ማለት ምን ብለናል ቅድም f times change in t ብለን አይደለ? ስለዚህ ይሄኛው b ትክክል ነው ማለት ነው። ሲ ላይ ደግሞ ስንመጣ the area under the curve of momentum versus time area ነው። እዚህ ጋር ደግሞ ማወቅ ካለባችሁ አንድ ላሳውቃችሁ የምፈልገው ነገር የሞመንተም ግራፍ ማለት ይውላችሁ ፎርስ እዚህ ጋር ቢኖር ኔት ፎርስ ነው ይሄኛው፣ ታይም እዚህ ጋር ቢኖር ለምሳሌ እንደዚህ ቢሆን አሁን ከዚህ በታች ያለውን ኤሪያ ፈለጋችሁ ማለት ምን ፈለጋችሁ ማለት ሞመንተም ፈለጋችሁ ማለት ሞመንተም ፈለጋችሁ ማለት ወይም ደግሞ እንዲም ሊሆን ይችላል። ይሄኛው ታይም ይሄኛው ደግሞ ፎርስ። ስለዚህ የዚህን ኤሪያ ሰራችሁ ማለት ሞመንተሙን አገኛችሁ ማለት ይቻላል ማለት ነው። ኤሪያ አንደር ዘ ካርቭ የፎርስ ቨርሰስ ታይም ግራፍ በታች ያለው ኤሪያ ሞመንተምን ይገልጻል ማለት ነው። እዚህ ጋር ግን ያለው ኢምፐልስ ነው። ኢምፐልስ ደግሞ የሚገልጽልን ቼንጂንግ ሞመንተም ነው ማለት ነው። ስለዚህ ሞመንተም ቨርሰስ ታይም ግራፍ ሳይሆን ፎርስ ቨርሰስ ታይም ነው መሆን ያለበት ማለት ነው። ዲ ላይ ስንመጣ the impulse on an object is changed when the net force acting on an object is zero false ነው። ይሄ ደግሞ ምክንያቱም ኔት ፎርስ ከሌለ ቼንጂንግ ሞመንተም ዜሮ ነው። ያ ማለት ደግሞ ኢምፐልሱ ምንድነው ዜሮ ነው ማለት ነው። ስለዚህ ኔት ፎርስ ከሌለ ቼንጅ አይኖርም ማለት ነው። ዲም ትክክል አይደለም፣ ቢ ትክክለኛ መልስ ይሆናል ማለት ነው። አሁን የምናየው ደግሞ ሎ ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም ነው። በመጀመሪያ ግን እቺ ኮንዘርቬሽን የምትለውን ነገር መረዳት ይጠበቃል ከናንተ። ከዚህ በፊት ኮንዘርቬሽን ኦፍ ኢነርጂ፣ ኮንዘርቬሽን ኦፍ መካኒካል ኢነርጂ ብለን አይተን ነበር። ስለዚህ ኮንዘርቬሽን ምንድነው የሚገልጸው ካለን አንድ ነገር በሆነ ቼንጅ ውስጥ ፋይናልና ኢኒሻል ላይ ያለው መጠኑ እኩል ከሆነ ይህንን የሚገልጽልን ኮንዘርቬሽን ነው ማለት ነው። ኮንዘርቭድ ነው እንላለን ያ ነገር። ለምሳሌ ኮንዘርቬሽን ኦፍ ኢነርጂ ስንል ኢኒሻል ላይ ያለው ኢነርጂ ፋይናል ላይ ካለው ኢነርጂ ጋር እኩል ስለሚሆን ነው። እንዲሁም ደግሞ ኮንዘርቬሽን ኦፍ መካኒካል ኢነርጂ ስንል ኢኒሻል ላይ ያለው መካኒካል ኢነርጂ እና ፋይናል ላይ ያለው መካኒካል ኢነርጂ መጠኑ እኩል ስለሆነ ነው መካኒካል ኢነርጂ ኮንዘርቭድ ነው የምንለው። በዚህ ጊዜ ደግሞ ሞመንተም ኮንዘርቭድ ነው ስንል ምን ማለታችን ነው? ኢኒሻል ላይ ያለው ሞመንተም ፋይናል ላይ ካለው ሞመንተም ጋር እኩል ሲሆን ያ ማለት ቼንጂንግ ሞመንተሙ ዜሮ ሲሆን ማለት ነው። ቼንጂንግ ሞመንተም ዜሮ ሆነ ማለት ኔት ኤክስተርናል ፎርስ የለም ማለት ነው። ምን ማለት እንደሆነ በቀላሉ አስረዳላችሁና ወደ ዲቴይሉ እንመጣለን። አንድ ኳስ አለ እዚህ ጋር። ይሄ ኳስ የሆነ ኢኒሻል ስፒድ አለው፣ ያማት አቅጣጫ አለው፣ ቬሎሲቲ ነው የሚገልጸው። ማስ ደግሞ አለው። ወደዚህ ነው አቅጣጫው፣ ወደዚህ እየሄደ ነው። አሁን እዚህ ኳስ ላይ ምንም አይነት ሌላ ኤክስተርናል ፎርስ ኤግዘርት ሳናደርግ እዚህ ጋር ደረሰ። ያ ማለት ፋይናል ቬሎሲቲው እዚህ ጋር ነው ማለት ነው። ቪ ፋይናል ማሱ ተመሳሳይ ነው። እዚህ ጋር ያለው ኢኒሻል ሞመንተም እዚህ ጋር ካለው ፋይናል ሞመንተም ጋር ዘሴም ነው። ሞመንተም ቼንጅ እንዲኖር ከፈለገ ኔት ኤክስተርናል ፎርስ መኖር አለበት ብያቸዋለሁ። ማለትም ለምሳሌ እዚህ ጋር የሆነ ፎርስ ኤግዘርት ባደርግ ፍጥነቱ ከዚህ ከነበረው ስለሚጨምር ቼንጂንግ ሞመንተም ይኖራል ማለት ነው። በዚህ ጊዜ ግን ምንም አይነት ኔት ኤክስተርናል ፎርስ የለም ብለናል። ኢኒሻል ሞመንተም እና ፋይናል ሞመንተም ምንድነው? ተመሳሳይ ነው። ሁለቱ እኩል ከሆኑ ደግሞ ቼንጂንግ ሞመንተም ማለት ዜሮ ነው የሚሆነው ማለት ነው። ቼንጂንግ ሞመንተም ኢኳል ቱ ዜሮ የሚለውን የሚገልጽልን ምንድነው? ኮንዘርቬሽን ኦፍ ሊኒየር ሞመንተም ነው። ኦኬ እሺ፣ ይሄን እንደዚህ አለን። አንድ ደግሞ እዚህ ጋር ልምጣላችሁ በደንብ ለማስረዳት ማለት ነው። እዚህ ጋር የሆነ ክብደት ወይም የሆነ ማስ ያለው M1 ኳስ ወደዚህ አቅጣጫ በሆነ ቬሎሲቲ እየተንቀሳቀሰ ነው እንበል። ያ ማለት V1 ኢኒሻል ልበለው። እዚህ ጋር ያለው ሌላ ኳስ ደግሞ እዚህ ጋር ቆሞ ነው ያለው። ያ ማለት M2 እንበለው። እዚህ ጋር ያለው V2 ኢኒሻል
ምንድነው 0 ነው። አሁን መጥቶ ይሄንን በሚገጭበት ሰዓት ምንድነው ሊፈጠር የሚችለው? ሁለቱም ወደዚህ ሊሄዱ ይችላሉ። ማስቱ ይሄ ቢሆን v2 ፋይናል ይሆናል። አቅጣጫው ወደዚህ ነው። እዚህ ጋርም ደግሞ ያለው ወደ ኋላም የሚመለስበት አጋጣሚ ይኖራል። ነገር ግን ወደፊት ነው ብለን እንስብ። ማስ 1 እዚህ ጋር ደግሞ v1 ፋይናል ይሆናል ማለት ነው። አቅጣጫው ወደዚህ ነው። ሶ ሎ ኦፍ ኮንዘርቬሽን ኦፍ ኢነርጂ ምንድነው የሚለን? እዚህ ጋር ምንም አይነት ሌላ ኤክስተርናል ፎርስ ከሌለ ይኸውላችሁ፣ እዚህ ላይ ኤክስተርናል ፎርስ ከሌለ ያ ማለት እዚህ ጋር በመጣው ስፒድ ሂዶ ይሄንን የሚገጨው ከሆነ እዚህ ጋር ሌላ ምንም አይነት ኤክስተርናል ፎርስ ኤግዘርት ማያደርግ ከሆነ ኢኒሻል ላይ ያለው ሰሜሽን ኦፍ ሞመንተም እዚህ ጋር ካለው ሰሜሽን ኦፍ ሞመንተም ጋር ዘሴም ነው። ያ ማለት ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ይሆናል ማለት ነው። ኔት ፎርስ ግን የለም ማለት ነው። ያ ማለት ቼንጂንግ ሞመንተሙ 0 ነው ማለት ነው። ይሄኛው ከዚህ ጋር እኩል ነው ማለት ነው። ሶ ሰሜሽን ኦፍ ኢኒሻል ሞመንተም ማለት ምን ማለት ነው? m1 v1i ፕላስ m2 v2i ኢኳል ቱ m1 v1 ፋይናል ፕላስ m2 v2 ፋይናል ይሆናል ማለት ነው። አሁን እዚህ ጋር ይሄ ቆሞ ስላለ 0 ማድረግ ትችላላችሁ። ሌላው ዳይሬክሽኑ ሁሉም ወደ ራይት ሳይድ ስለሆነ ፖዚቲቭ ነው የሚሆነው ማለት ነው። ይህንን የሚገልጽልን ምንድነው? ኮንዘርቬሽን ኦፍ ሊኒየር ሞመንተም ነው ማለት ነው። ስለዚህ ሞመንተም ኮንዘርቭድ ነው ስንል ኢኒሻል ላይ ያለው ሞመንተም ፋይናል ላይ ካለው ሞመንተም ጋር እኩል ሲሆን ነው ማለት ነው። ወይም ቼንጂንግ ሞመንተሙ 0 ሲሆን ነው ማለት ነው። ሶ እዚህ ጋር ምን እንደሚል ዲፊኒሽኑን እንይ። ኢፍ ቱ ቦዲስ collide or push each other apart and no force act except for each one pushing on the other the total momentum of the two body does not change። አሁን እዚህ ጋር ምንም አይነት ፎርስ የለም፣ ግን መተው ሲጋጩ ነው አንዱ ላይ ፎርስ ኤግዘርት የሚያደርገው ማለት ነው። ከዛ ውጪ ሌላ ኔት ኤክስተርናል ፎርስ የለም፣ መኖር የለበትም። that is the initial total momentum is equal to the final total momentum ይለናል። እዚህ ጋር እንዳሳያችሁ ማለት ነው። እዚህ ጋር እቺ ነገር ምን ማድረግ አለባችሁ? ሰሜሽን ምልክት አስቀምጡባት። ሰሜሽን ኦፍ ፋይናል ሞመንተም ኢኳል ቱ ሰሜሽን ኦፍ ኢኒሻል ሞመንተም ማለት ነው። ሶ ሁለት ቦዲዎች እዚህ ጋር ኮላይድ እያደረጉ ከሆነ በዚህ መንገድ መስራት እንችላለን ማለት ነው። ኦኬ፣ ይሄንን እንደዚህ ካየን ወደ ቀጣይ ስንመጣ ኮሊዥን ኢን ዋን ዳይሜንሽን የምናየው። ኮሊዥን መጀመሪያ ምንድነው የሚገልጸው? ግጭትን ነው የሚገልጸው አይደል? the term collision is used to represent an event during which two particles come close to each other and interact by means of force ይለናል። ያ ማለት ሁለት ኦብጀክቶች ቅድም እንዳሳያችሁ በሚጋጩበት ጊዜ አንዱ ላይ ፎርስ ኤግዘርት ያደርጋል ማለት ነው። ሶ በሚጋጭበት ጊዜ ነው ኮሊዥን የምንለው። ሶ እዚህ ፖይንት ላይ ስንመጣ the total momentum of an isolated system just before a collision equals the total momentum of the system just after the collision። አይዞሌትድ ሲስተም የምንለው ምንም አይነት ውጫዊ የሆነ ኤክስተርናል ፎርስ ኤግዘርት የማያደርግ ከሆነ ቀደምን ብለናል፣ ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ብለናል ማለት። ኮሊዥንን ደግሞ በሁለት እንከፍላቸዋለን። በምን ኢላስቲክ እና ኢንላስቲክ ብለን ምን ላይ ዲፔንድ ሆነን ነው የምንከፍላቸው? ዌዘር ኦር ኖት ኬኔቲክ ኤነርጂ ኦፍ ሲስተም ኢዝ ኮንዘርቭድ። ኬኔቲክ ኤነርጂው ኮንዘርቭድ ይሆናል ወይስ ኮንዘርቭድ አይሆንም? ኮንዘርቭድ ከሆነ ምንድን ነው የምንለው? ኮንዘርቭድ ካልሆነስ ምንድን ነው የምንለው የሚለው ዲፔንድ ሆኖ ኢላስቲክ እና ኢንላስቲክ ብለን ኮሊዥንም በሁለት እንከፍላለን ማለት ነው። ኦኬ፣ አሁን የምናየው ኢላስቲክ ኮሊዥንስ የሚለው ነው። ኮሊዥንስ ኢን ዊች ቦዝ ቶታል ሞመንተም and the total kinetic energy are conserved is known as elastic collision ይላል። ሁለት ቦዲዎች በሚጋጩበት ጊዜ ሞመንተሙ ኮንዘርቭድ ሲሆን ማለትም ኢኒሻል ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ሲሆንና ሰሜሽን ኦፍ ኢኒሻል ኬኔቲክ ኢነርጂ ኢኳል ቱ ሰሜሽን ኦፍ ፋይናል ኬኔቲክ ኢነርጂ በሚሆንበት ሰዓት ኮሊዥኑ ምን አይነት እንላለን? ኢላስቲክ ኮሊዥን ነው እንላለን ማለት ነው። እዚህ ጋር መረዳት ያለባችሁ ነገር አለ በደንብ እንድትረዱኝ። እዚህ ጋር አንድ ኳስ አለ ብለን እንስብና ይሄ m1 የራሱ ቬሎሲቲ ያለው v1i፣ እዚህ ጋርም ደግሞ ወደዚህ አቅጣጫ ብየልስበው ወደዚህ አቅጣጫ ነው ብየልስበው v2i፣ እንደገና ደግሞ ማስቶ አለ። እነዚህ ሁለቱ ኮላይድ አደረጉ። ኮላይድ ካደረጉ በኋላ ይሄኛው ይሄን ገፍቶ ወደ ኋላ ቢመለስ፣ ይሄኛውም ይሄን ገፍቶ ወደ ኋላ ቢመለስ ያ ማለት m1
አቅጣጫ ወዴት ቢሆን ማለት ነው? ወደዚህ ቢሆን ማለት ነው ፋይናል ላይ ሶ v1 ፋይናል ይሆናል ማለት ነው ይሄኛው። ኦኬ አቅጣጫው ግን ወዴት ነው? ወደ ሌፍት ሳይድ ነው። ሁለተኛው ማሰሳ ደግሞ ገጭቶ እሱ ደግሞ ወደዚህ ቢሆን አቅጣጫው ያ ማለት v2 ፋይናል m2 ቢሆን በዚህ ጊዜ ሞመንተሙም ወይም ደግሞ የነዚህ ኮሊዥን ኢላስቲክ ኮሊዥን ነው ከተባለ ኢኒሻል ሞመንተሙና ፋይናል ሞመንተሙ ምንድነው? ኮንዘርቭድ ነው። የነዚህ ሁለቱ ኮሊዥን አይነት ኢላስቲክ ኮሊዥን ነው ከተባለ ሞመንተሙም ኮንዘርቭድ ነው፣ ኬኔቲክ ኤነርጂውም ኮንዘርቭድ ነው ማለት ነው። ያ ማለት እኮ ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ነው የሚሆነው አይደል? ያ ማለት m1 v1i ፕላስ m2 v2i ኢኳል ቱ m2 v2i m1 v1 ፋይናል ፕላስ m2 v2 ፋይናል ይሆናል ማለት ነው። አሁን ቫልዩን ሰብስቲዩት ስናደርግ ዳይሬክሽን ማተር ያደርጋል ማለት ነው። የቪቱን ለምሳሌ ቫልዩ ሰብስቲዩት ሲያደርግ ኔጌቲቭ አድርጌ ነው፣ ምክንያቱም አቅጣጫው ወደዚህ ነው። እዚህ ጋር ደግሞ የm1 ፋይናል ላይ ደግሞ የቫልዩ ሰብስቲዩት ሲያደርግ ኔጌቲቭ አድርጌ ነው ማለት ነው። ይሄንን መርሳት የለባችሁም። አሁን ከዚህ በኋላ ቀስቱን አላስቀምጠውም፣ ምክንያቱም ፎርሙላ ድራይቭ ያደረገን ስለምንሄድ ማለት ነው። ኬኔቲክ ኢነርጂው ኮንዘርቭድ ነው ማለት ደግሞ ምን ማለት ነው? 1/2 m1 v1i ስኩዌር ፕላስ 1/2 m2 v1 v2i ስኩዌር ኢኳል ቱ 1/2 m1 v1 ፋይናል ስኩዌር ፕላስ 1/2 m2 v2 ፋይናል ስኩዌር። አሁን አንዳንድ ጥያቄ ውስጥ ምን ይደረጋል? ማስ ቫልዩ ሳይሰጥ የቬሎሲቲው ብቻ ቫልዩ ተሰጥቶ ለምሳሌ የv1 ኢኒሻሉ ሊሰጠን ይችላል፣ v2i ሊሰጠን ይችላል። አትሬስት ካለ ይሄን 0 እናደርጋለን ወይም ቫልዩ ይሰጠናል። እንደገና ደግሞ v1 ፋይናል ሊሰጠን ይችላል። ከዛ v2 ፋይናልን ካልኩሌት አድርጉ ከተባለ እንዴት አድርጋችሁ ካልኩሌት የምታደርጉት? ማሱን ማጥፋት አለብን ማለት ነው አይደለም? ስለዚህ ማሱን ለማጥፋት ደግሞ በቀላሉ ምን ማድረግ እንችላለን? v2 ፋይናልን ካልኩሌት ለማድረግ እንደምታዩት ማስ 1 ማስ 2 የሚባሉ ነገሮች አሉ እዚህ ሁለቱም ፎርሙላ ላይ። ስለዚህ እንደዚህ በዚህ አይነት ኬዝ ጊዜ ሶልቭ ለማድረግ የሚረዳን አንድ ፎርሙላ ፕሩፍ ማድረግ አለብን ማለት ነው። ያ ፎርሙላ ግን ለኢላስቲክ ኮሊዥን ጊዜ ብቻ ነው የምንጠቀመው። እንዴት ነው ያ ፎርሙላ የሚለውን ነገር እናያለን ማለት ነው። ይሄኛውን ተርም ወደዚህ እናምጣው፣ ይሄኛውን ተርም ወደዚህ እናምጣው። ያ ማለት m1 v1i ማይነስ m1 v1 ፋይናል ይሆናል። ወደዛ ደግሞ ስንወስድ m2 v2 ፋይናል ማይነስ m2 v2i ይሆናል ማለት ነው። ቀስቱን ያው ኮምፕሌክስ ለማድረግ ነው እንትን እያደረኩ ያለሁት። ሶ m1ን ኮመን ሳወጣ ምን ይሆናል? እዚህ ጋር v1i ማይነስ v1 ፋይናል ይሆናል ኢኳል ቱ እዚህ m2 ኮመን ሳወጣ ኦኬ v2 ፋይናል ማይነስ v2i ይሆናል ማለት ነው። ይሄንን ያዙልኝ። ከዛ እዚህ ጋርም ደግሞ እንምጣ። ይሄን ወደዚህ የኛው ወደዚህ ልውሰድ። ያ ማለት 1/2 m1 v1i ስኩዌር ማይነስ 1/2 m1 v1 f ስኩዌር ኢኳል ቱ 1/2 m2 v2 ፋይናል ስኩዌር ማይነስ 1/2 m2 v2 ኢኒሻል ስኩዌር ሆነ ማለት። ከዛ አሁን እዚህ ጋርም ኮመን አለ፣ እዚህ ጋርም ኮመን አለ። ማን ነው ኮመኑ እዚህ ጋር? 1/2 m1 ከዛስ v1i ስኩዌር ማይነስ v1f ስኩዌር ኢኳል ቱ እዚህ ጋርም 1/2 m2 ኮመን ሳወጣ v2f ስኩዌር ማይነስ v2i ስኩዌር ይሆናል ማለት። አሁን 1/2 እዚህ ጋር ካለው 1/2 ጋር ይጣፋልኛል። ኦኬ ሲጣፋ እንዲህ ይቀረኛል ማለት ነው። ከዛስ ይሄንን መተንተን እንችላለን። ይሄ ማለት a ስኩዌር ማይነስ b ስኩዌር ማለት a ማይነስ b ኢንቱ a ፕላስ b ጋር ዘ ሴም ነው። ስለዚህ m1 ኦኬ ከዛስ v1i ማይነስ v1f ከዛ አሁን ምን እናደርጋለን? v1i ፕላስ v1f ይሆናል ማለት ነው ኢኳል ቱ ከዛስ m2 ኢንቱ አሁንስ v2f ማይነስ v2i ኢንቱ v2f ፕላስ v2i ይሆናል ማለት ነው። ከዛ ልብ በሉ ይሄኛውና ይሄኛው እኩል ናቸው። ያ ማለት ይኸው እዚህ ጋር ይሄኛው ከዚህ ጋር እኩል ነው ካለን ይሄኛው ከዚህ ጋር እኩል ነው ማለት ነው። ያ ማለት ይሄኛው በዚህኛው ይጣፋልናል።
ከዛ ምንድነው የሚቀረን? v1i plus v1f equal to v2f plus v2i ይሆናል ማለት ነው። በዚህ ካልኩሌት ማድረግ እንችላለን። ይሄ ግን ለምን ጊዜ ነው? ኢላስቲክ ኮሊዥን ላይ ነው ማለት ነው። ለምን? kinetic energy ኮንዘርቭድ የሚሆነው ኢላስቲክ ላይ ብቻ ስለሆነ ይሄንን ፎርሙላ ትይዛላችሁ ማለት ነው። ሶ ኤግዛምፕል እየሰራን ደግሞ የምናይ ይሆናል። ስለዚህ ይሄንን በዚህ ትይዛላችሁ ማለት ነው። የኮሊዥኑን አይነት በምንድነው ማየው ካላችሁ በቃ ይነገራችኋል። ኢላስቲክ ኮሊዥን ነው ልትባሉ ትችላላችሁ፣ ወይም ደግሞ kinetic energy ኮንዘርቭድ ነው ከተባለ ኢላስቲክ አድርጋችሁ ነው የምትወስዱት ማለት ነው። ብዙ ጊዜ ፈተና ላይ ግን የኢንኢላስቲክ ኮሊዥን ነው የሚመጣው። እሱንም የምናየው ይሆናል ማለት ነው። ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ቫልዩን ስታስገቡ ጥንቃቄ ማድረግ አለባችሁ። ወደ ኢስት ፖዚቲቭ፣ ወደ ኢስት ፖዚቲቭ፣ ወደ ዌስት ደግሞ ኔጌቲቭ አድርጋችሁ ነው የምትወስዱት። አሁን ደግሞ ኤግዛምፕል እንሰራለን። ኤግዛምፕል 4 ላይ እንገኛለን። ኮንሲደር two masses m1 of 4 kg and m2 of 6 kg moving along the same line in opposite direction as shown in the figure below። እዚህ ጋር ፊገር ስትሆን ላይ ሰጥም ይችላል ፈተና ላይ። ኦኬ ስለዚህ m1 ስንት ነው? 4 ኪሎግራም። m2 ስንት ነው? 6 ኪሎግራም with velocity of 2 meter per second and 1 meter per second respectively። ያ ማለት v1 equal to ስንት ነው? 2 meter per second v2 1 meter per second። ይሄ ምንድነው? ኢኒሻል ላይ ያለ ነው ማለት ነው። ኢኒሻል ላይ መኖሩ የምታውቁበት ይኸውና እዚህ ጋር along the direction indicated ይላልና if the masses makes an elastic collision collision ምን አይነት ነው? elastic collision ነው። what are the velocity of each of the masses after collision ይላል። collision ከተፈጠረ በኋላ ያለውን ምንድነው ካልኩሌት አድርጎ የተባልነው? ቬሎሲቲያቸውን ነው ማለት። ያ ማለት v1 ፋይናል ካልኩሌት አድርጉ ተብለናል፣ v2 ፋይናል ካልኩሌት አድርጉ ተብለናል። ስለዚህ አንደኛው ኢላስቲክ ኮሊዥን ከተባልኩ ሞመንተሙ ኮንዘርቭድ ነው። ያ ማለት m1። ስለዚህ ይሄንን ለመስራት አንደኛ ላይ ምንድነው ማድረግ ያለብን? ሞመንተሙ ምንድነው? ኮንዘርቭድ ነው። ያ ማለት ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም። ሁሉ ጊዜ እቺን እንጽፋለን። ያ ማለት m1 v1i ፕላስ m2 v2i equal to m1 v1 ፋይናል ፕላስ m2 v2 ፋይናል ይሆናል ማለት ነው። ኦኬ እንደዚህ አድርገን ቁጭ ካረግን በኋላ አሁን በደንብ መጠንቀቅ ያለብን ዳይሬክሽኑን ነው የምናየው ማለት ነው። ዳይሬክሽኑን ማየት አለብን። እንደምታዩት እዚህ ጋር አንደኛው ኦብጀክት ወደ ራይት ሳይድ ነው እየሄደ ያለው፣ ሁለተኛው ኦብጀክት ደግሞ ወደዚህ ነው እየመጣ ያለው ማለት ነው። ስለዚህ ቫልዩን ሰብስቲዩት ሳደርግ መጠንቀቅ አለብኝ። m1 4 አሁን ኪሎግራም ምናምን የሚለውን ምንም ስለማያስቸግረኝ ዩኒቱ አላስገባውም፣ ማስገባት አይጠበቅብኝም። ታይምስ እና v1 ራይት ሳይድ ነው ያለው ሶም ደግሞ ፖዚቲቭን ነው የምወስደው ማለት ነው። 2 አረኩ ፕላስ m2 ማለት 6 ነው። ታይምስ አደርግና v2 ኢኒሻሉ ወደዚህ ነው አይደለም ያለው፣ እንደምታዩት ኔጌቲቭ ነው የምወስደው ማለት ነው። ኔጌቲቭ ኢኩዋል ቱ m1 ማለት 4 v1 ፋይናል ስላልሰጠኝ ፕላስ m2 ማለት ደግሞ 6 ነው፣ 6 v2 ፋይናል ይሆናል ማለት ነው። ስለዚህ አሁን ይሄኛው 8 ነው፣ ይሄኛው -6 ነው፣ 2 ይሆናል ማለት 2 ኢኳል ቱ 4 v1 ፋይናል ፕላስ 6 v2 ፋይናል ይሆናል ማለት ነው። ከዛስ ለ2 ባካፈል 2 v1 ፋይናል ፕላስ 3 v2 ፋይናል ኢኳል ቱ 1 ይሆናል ማለት ነው። ኦኬ ይሄን እንደዚህ ያገኘን አይደል? ኢላስቲክ ኮሊዥን ነው ደግሞ ተብያለሁ አይደል? ስለዚህ kinetic energy ምንድነው? ኮንዘርቭድ ነው ማለት። ስለዚህ ቅድም አንድ ነገር ብለን ነበረ። ሁለተኛው ላይ እንምጣ። ኦኬ ሁለተኛው ላይ ስንመጣ ግን ሁለት አይነት አሰራር እንዳለው ልንገራችሁ እንዲሁ በቀላሉ እዚህ ጋር ከደረስኩ በኋላ። አንደኛው kinetic energy ኮንዘርቭድ ነው ብላችሁ ያ ማለት summation of initial kinetic energy equal to summation of ፋይናል kinetic energy አድርጋችሁ ሰራላችሁ። ትንሽ ውስብስብ ሊሆን ይችላል። ነገር ግን እዚህ ጋር ያገኘሁት ኢኩዌሽን እንደምትወት ማስ የለውም አይደል? ማስ ከሌለው ደግሞ ቅድም አንድ ፎርሙላ ፕሩፍ አድርጌ ነበር። ስለዚህ ይሄኛውን ተውና ሁለተኛዋን መንገድ እጠቀማታለሁ ማለት ነው። እቺኛቷን ምንድነች? እሷም ቅድም እንዳየነው v1 ኢኒሻል ፕላስ v1 ፋይናል ኢኳል ቱ v2 ኢኒሻል ፕላስ v2 ፋይናል ነው ብለን ፕሩፍ አድርገን ነበር። አሁን v1 ኢኒሻል ማለት 2 ሜትር ነው። 2 ሜትር v1 ኢኒሻል ማለት 2 ሜትር ፐር ሰከንድ ነው። ቱል ጻፍ ፕላስ v1 ፋይናል ኢኳል ቱ v2 ኢኒሻል 1 ሜትር ፐር ሰከንድ ነው። ግን አቅጣጫው ሌፍት ሳይድ ስለሆነ ኔጌቲቭ ነው ማለት እንዳትሳሳቱ። ይሄን -1 ፕላስ v2 ፋይናል። አሁን ይሄን ወደዚህ ልሰድ፣ እቺን ወደዚህ ላምጣት። -1 ወደዚህ ስትመጣ ፕላስ ትሆናለች 3 ኢኳል ቱ v2 ፋይናል ማይነስ v1
ፋይናል ይሆናል ማለት ነው። ሁለተኛው ኢኩዌሽን አገኘን። ስለዚህ ሳይመልቴኒየስ ተጠቅመን መስራት እንችላለን ማለት ነው። እችኛቷን 3 ዳት 2v1 ፋይናል ፕላስ 3v2 ፋይናል ኢኳል ቱ 1 ነው። እችኛቷን ሪአሬንጅ አድርጌ ስጽፍ ደግሞ ማይነስ v1 ፋይናል ፕላስ v2 ፋይናል ኢኳል ቱ 3 ከዛ በኋላ ላይኛው ጋር እንዲጣፋልኝ አሁን ዳይሬክሽኑ ኦፖዚት ነው። የታችኛውን በሁለት ባባዛው ምንድነው የሚሆነው ማለት ነው? በቱ ባባዛው ይሄንን እዚህ ጋር ማይነስ 2 ትመጣልኛለች። እቺ ላጥፋት። እዚህ ጋርም 2 ትመጣለች። እዚህ ጋር ደግሞ 6 ትሆናለች ማለት ነው። ከዛስ ይሄ ፓርት ይጣፋል። ይሄ ምን ያክል ይሆናል ማለት ነው? 5v2 ፋይናል ይሆናል ኢኳል ቱ ከዛስ 7 ይሆናል ማለት ነው። v2 ፋይናል 7/5 መጣለን ማለት ነው። ከዛም በv2 ፋይናል ቦታ ይሄንን ቫልዩ ሰብስቲዩት ማድረግ ነው። ከዛስ 3 ኢኳል ቱ 7/5 ማይነስ v1 ፋይናል እቺ ወደዚህ እቺ 3 ደግሞ ወደዚህ ባመጣት v1 ፋይናል ኢኳል ቱ 7/5 ማይነስ 3 ይሆናል ማለት ነው። ይሄ ማለት እኮ 7 ማይነስ 15/5 ይሄ ደግሞ ማለት ማይነስ 8/5 ሜትር ፐር ሰከንድ ይሆናል። ይሄኛው ሜትር ፐር ሰከንድ ይሆናል። አያችሁ እቺ ኔጌቲቭ ለምንድን ነው እዚህ ጋር ኔጌቲቭ የመጣችው? ዳይሬክሽኑ ወደዚህ ወደ ሌፍት ሳይድ ስለሆነ ወይም ወደ ዌስት ስለሆነ ነው ማለት ነው። የዚህኛው ደግሞ ፖዚቲቭ ነው ለምንድን ነው? ወደ ራይት ሳይድ ስለሆነ ነው ማለት ነው። በዚህ መንገድ መስራት የምትችሉ ይሆናል ማለት ነው። ሁለተኛው የኮሊዥን አይነት ደግሞ ኢንላስቲክ ኮሊዥን እንለዋለን። ኢንላስቲክ ኮሊዥንስ ደግሞ ምንድን ነው የሚለውን ነገር እኔ a collision in which total momentum is conserved but total kinetic energy is not conserved። ይሄ ምን እንላለን? ኢንላስቲክ ኮሊዥን። በአጠቃላይ በኮሊዥን ጊዜ ወይም ሁለት ኦብጀክቶች ኮላይድ በሚያደርጉበት ሰዓት ሞመንተሙ ምን ሲሆን? ኮንዘርቭድ ሲሆን፣ ያ ማለት ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ሲሆን ማለት ነው። ነገር ግን ሰሜሽን ኦፍ ኢኒሻል ኪኔቲክ ኢነርጂ ዲፍረንት ፍሮም ሰሜሽን ኦፍ ፋይናል ኪኔቲክ ኢነርጂ ሲሆን፣ እንደዚህ ከሆነ ኮሊዥኑ ምን አይነት ነው? ኢንላስቲክ ነው እንላለን ማለት ነው። ሞመንተሙ ኮንዘርቭድ ሆኖ ኪኔቲክ ኢነርጂ ኮንዘርቭድ የማይሆን እዚህ ጋር በነገራችን ላይ ኢኒሻል ሞመንተም ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ስንል ምንድነው? ሞመንተሙ ኮንዘርቭድ ነው ወይም ደግሞ ቼንጅን ሞመንተም የለም ማለት ነው። ለማለት ቶታል ቼንጅን ሞመንተም ዜሮ ነው ማለት። እዚህ ጋር ግን ዜሮ አይሆንም። ለምንድን ነው ዜሮ የማይሆነው? እዚህ ጋር ኢነርጂ ሉዝ የሚደረግበት አለ ማለት ነው። ያ ማለት ዲሲፔቲቭ ፎርሶች አሉ ማለት ነው። ለምሳሌ ኤር ሬዚስታንስ ሊሆን ይችላል፣ ፍሪክሽን ሊሆን ይችላል፣ በሂት አማካኝነት ሊሆን ይችላል። ሁለት ኦብጀክቶች በሚጋጩበት ሰዓት በሂት አማካኝነት ሊሆን ይችላል። ስለዚህ ኪኔቲክ ኢነርጂው ለምንድን ነው ኮንዘርቭድ ያልሆነው ካላችሁ፣ ኮንዘርቭድ አይደለም ማለት ኢኒሻል ላይ ያለው ኪኔቲክ ኢነርጂ ፋይናል ላይ ካለው ኪኔቲክ ኢነርጂ ድምር ጋር እኩል አይደለም እያለን ነው አይደለም። ያ ማለት ምንድነው እኩል ያልሆነው በዚህ ጊዜ ካለን ሁለት ነገሮች በሚጋጩበት ሰዓት በሂት አማካኝነት ወይም ደግሞ ሁለቱ በሚፋተጉበት በፍሪክሽናቸው አማካኝነት ኢነርጂ ሉዝ ይደረጋል ማለት ነው። ስለዚህ ኢኒሻል ላይ ያለው የኪኔቲክ ኢነርጂ ድምር ፋይናል ላይ ካለው ኪኔቲክ ኢነርጂ ድምር ጋር እኩል አይደለም ማለት ነው። በሂት አማካኝነት ወይ በተለያዩ ምክንያቶች ኢነርጂ ሉዝ ያደርጋል ማለት ነው። እንደዛም ሆኖ ግን ምንድነው ሞመንተም ምንድነው ኮንዘርቭድ ነው ማለት ነው። ያ ማለት ሰሜሽን ኦፍ ኢኒሻል ሞመንተም እኩል ይሆናል ሰሜሽን ኦፍ ፋይናል ሞመንተም ነው። ኢንላስቲክ ኮሊዥን በራሱ ሁለት አይነት አለው። እሱም ፐርፌክትሊ ኢንላስቲክ እና ኢንላስቲክ ኮሊዥን ይባላሉ። ፐርፌክትሊ ኮሊዥን የሚባለው ምንድነው ሲባል ሁለት ኦብጀክቶች በሚጋጩበት ጊዜ ሁለቱም ተያይዘው የሚሄዱ ወይም ተያይዘው የሚቆሙ ከሆነ ማለት ነው። ኢላስቲክ ነው። ፐርፌክትሊ ኢንላስቲክ ነው የምንለው ሁለቱ ኦብጀክቶች በሚጋጩበት ሰዓት ሁለቱ ኦብጀክቶች ተያይዘው የሚሄዱ ከሆነ ወይ ደግሞ ተያይዘው የሚቆሙ ከሆነ ነው ማለት። እንዲሁም ደግሞ ኢንላስቲክ የምንለው ሁለቱ ቦዲዎች ወይም ሁለቱ ኦብጀክቶች ከተጋጩ በኋላ አንድ ላይ ተያይዘው ላይሄዱ ይችላሉ፣ ነገር ግን ኢነርጂ ሉዝ አለ ማለት ነው። ይሄ ነገር በደንብ መያዝ አለባችሁ ማለት ነው። ይሄ ነገር በደንብ መያዝ አለባችሁ። ከኢላስቲክ ጋር ልዩነቱ ምንድነው? በኢላስቲክ ጊዜ ምንም አይነት ኢነርጂ ሉዝ አይሆንም ማለት ነው። በዚህ ጊዜ ግን ኢነርጂ ሉዝ ይሆናል። በዚህ ጊዜ ሁለቱም ተያይዞ ነው የሚሄዱ ከግጭቱ በኋላ የሚለውን ነገር በደንብ ማወቅ መቻል አለባችሁ። በሁለቱም ኬዝ እስኪ ላስረዳችሁ። እንዲህ ልክፈላትና አሁን አንዱ ኦብጀክት እዚህ ጋር ያለ m1 v1 ያለ ኢኒሻል ላይ፣ ሁለተኛው ደግሞ ይሄ ወደዚህ ነው አቅጣጫው ብለን እንስብ። እዚህ ጋር ያለው ደግሞ ወደዚህ ነው አቅጣጫው v2i m2 ይሄ ወደዚህ የመጣ ወደዚህ ከተጋጩ በኋላ ልክ እንደ ቀድሙ እንስበው።
ወደ አንዱ ወደዚህ አንዱ ደግሞ ወደዚህ ይሄዳል። ይሄኛው ከገጨው በኋላ ወደ ላይ ይመለሳል እንበል v1 ፋይናል m1። ይሄኛው ደግሞ m2 ነው፣ አቅጣጫው ወደዚህ ነው፣ v2 ፋይናል እንበለው። አሁን ይሄ ከቀደሙ ጋር ተመሳሳይ ነው አይደል? ግን በጥያቄ ውስጥ ካይኔቲክ ኤነርጂ ኮንዘርቭድ አይደለም ወይም ደግሞ ኢንላስቲክ ኮሊዥን ተብሎ ዳይሬክሽን ሊሰጠን ይችላል ማለት ነው። በዚህ ጊዜ ቅድም እንደሰራ ነው ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ይሆናል ማለት። ፐርፌክትሊ ኢንላስቲክ በሚሆንበት ሰዓት ይሄ ኢንላስቲክ ነው። ፐርፌክትሊ ኢንላስቲክ በሚሆንበት ሰዓት ለምንድነው ኮላይድ አድርገው አንድ ላይ ነው የሚሄዱት። ያ ማለት m1 v1 i። ኦኬ እዚህ ጋር ደግሞ ይሄ ነገር ቆሞ ነበር ብለን እንስብ m2 v2 i ቆሞ ነበር። ያ ማለት ዜሮ ነው እዚህ ጋር ነበር። ከተጋጩ በኋላ ግን አንድ ላይ ነው የሄዱት፣ ተያይዘው ነው። ያ ማለት ማሱ m1 + m2 ይሆናል ማለት ነው። አንድ ላይ ደግሞ አንድ ስፒድ ነው ያላቸው ወይም ቬሎሲቲ ነው የሚኖራቸው። ስለዚህ ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም። ሰሜሽን ኦፍ ኢኒሻል ሞመንተም ስንል m1 v1 i ፕላስ m2 v2 i ኢኳል ቱ m1 ፕላስ m2 ታይምስ v ይሆናል ማለት ነው። ስለዚህ ይሄኛው ዜሮ ነው ቆሞ ስለነበረ። ስለዚህ እቺኛይቷን v እንዴት አድርገን ነው ካልኩሌት የምናደርግ? v ኢኳል ቱ m1 v1 i ኦቨር m1 ፕላስ m2። እናንተ ሁሉ ጊዜ ቀስት ማድረግ ትችላላችሁ፣ ግን ፈተና ላይ ግን ማድረግ አይጠበቅባችሁም። ካልኩሌት ለማድረግ ጊዜ እንዳይወስድባችሁ ወይም እንዳይወሳሰብባችሁ ማለት ነው። ስለዚህ ከዚህ ጋር የተያያዘ ብዙ የማትሪክስ ጥያቄ ራሱ አለ። ይህንን በዚህ መልኩ ትይዛላችሁ። ጥያቄ አብረን እንሰራለን ማለት ነው። አሁን ደግሞ ኤግዛምፕል 5ን እንሰራለን። a 700 gram piston loaded with a 108 gram bullet rests on a smooth table. ፊገሩ ይሄኛው ነው። if the bullet suddenly goes off with a speed of 300 meters per second, with what speed will the piston recoil ይለናል። mass of piston mass m1 ልበለው፣ ያ ማለት 700 ግራም ወደ ኪሎ ግራም ሲቀየር 0.7 ኪሎ ግራም ይሆናል። የቡሌቱን ማስ ደግሞ m2 ልበል፣ እሱ ደግሞ 180 ግራም ነው። ይሄ ደግሞ ማለት 0.18 ኪሎ ግራም ይሆናል ማለት ነው። በዚህ ጊዜ v1 0 ነው፣ ምክንያቱም ይሄኛው 180 ግራም ቡሌት ምን ውስጥ ነው ያለው? እዚህ ሽጉጥ ውስጥ ነው ያለው። ልብ በሉ፣ እዚህ ሽጉጥ ውስጥ ነው ያለው። ስለዚህ ቶታል ማስ ነው ያለው ማለት ነው። እዚህ ጋር ደግሞ ይሄ ነገር ሁለቱም የተንቀሳቀሰ አይደለም፣ ቬሎሲቲው 0 ነው ማለት ነው። ያ ማለት v ኢኳል ቱ 0 ልበል እዚህ ጋር እያለ። ከዛ በኋላስ v2 ፋይናል ግን አለው የቡሌቱ ማለት ነው የወጣበት። ይኸው እዚህ ጋር 300 ሜትር ፐር ሰከንድ ይኸው ሰደንሊ ጎስ ኦፍ ይለናል። ይሄ ጠየቅነው ምንድን ነው? v1f ነው ማለት ነው። ይሄን ለመስራት ሲምፕል ነው። እዚህ ጋር አንድ ላይ ነበሩ። ስለዚህ ኢንላስቲክ ኮሊዥን መውሰድ እንችላለን ማለት ነው። ያ ማለት m1 ፕላስ m2 ታይምስ v ኢኳል ቱ m1 v1 ፋይናል ፕላስ m2 v2 ፋይናል ይሆናል ማለት ነው። ይሄ ፓርት 0 ነው የሚሆነው። ከዛስ 0 ኢኳል ቱ ይሄ ነው የሚሆነው አይደል? ስለዚህ ነው የምፈልገው እቺኛቷን ፓርት ስለሆነች እቺኛቷን ወደዚህ ላሻግራት። ያ ማለት ማይነስ m2 v2 ፋይናል ኢኳል ቱ m1 v1 ፋይናል ይሆናል ማለት ነው። v1 ፋይናል ለማግኘት ኦቨር m1 አደርጋለሁ። ሶ ይሄ ይጣፋልኛል። ከዛስ ምን ይሆናል ማለት ነው? v1 ፋይናል ኢኳል ቱ ማይነስ m2 v2 ፋይናል ኦቨር m1 ይሆናል ማለት ነው። ይሄንን እንዚህና ቫልዩን ሰብስቲቱት ማድረግ ነው። v1 ፋይናል ኢኳል ቱ m2 ማለት 0.18 ኪሎ ግራም ታይምስ 300 ሜትር ፐር ሰከንድ ኦቨር 0.7 ኪሎ ግራም ይሆናል። ኪሎ ግራም በኪሎ ግራም ይጣፋልናል። ይሄንን ከዚህ ጋር አባስታችሁ ለ0.7 ማካፈል ነው ማለት ነው። ማይነስ 54 ሜትር ፐር ሰከንድ ታገኛላችሁ። የላይኛው 54 ለ0.7 ስታካፍሉ 77 ታገኛላችሁ። ኔጌቲቭ አለች፣ ኔጌቲቭ 77 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ ኔጌቲቭ የሚያሳየው ምንድነው? ሪኮይል የሚያደርገው ወደ ሌፍት ሳይድ ስለሆነ ነው ማለት ነው። ይሄን ነገር በዚህ ትይዛላችሁ።
ቀጣይ ኤግዛምፕል 6ን ደግሞ እናያለን። a fully loaded dump truck with a mass of 25,000 kg is moving at ይልና እዚህ ጋር ደግሞ ስፒዱ ሰጥቶናል። ያ ማለት m1 ልበለው የምኑን የትራኩን ማስ ኦፍ ትራክ m1 አልኩት። ያ ማለት 25000 ኪሎ ግራም ነው። ስፒዱ v1 ኢኒሻል 72 ኪሎ ሜትር ፐር ሃወር። ይሄ ማለት ወደ ሜትር ፐር ሰከንድ መቀየር ትችላላችሁ። እንዴት አድርጋችሁ 72 ሲባዛ ኪሎ ማለት 1000 ነው። ኦኬ ኦቨር አደርግና ሃወር ደግሞ ማለት 1000 ሜትር ነው። እዚህ ጋር ሜትር አስቀምጣለሁ። ሃወር ደግሞ ማለት ስንት ሰከንድ ነው? 3600 ሰከንድ አይደል? ይሄ 20 ይሄንን ያጠፋልኛል። 720 ለ36 በምታካፍሉበት ጊዜ የምታገኙት ስንት ነው? 20 ሜትር ፐር ሰከንድ ነው ማለት ነው። ይሄንን እንደዚህ ትይዛላችሁ። on a level paved road ይለናል። on its way it suddenly collides head on with a 150 kg bajaj which was moving at ይልና ይሰጡናል። አሁን ደግሞ የባጃጇን ደግሞ ማስ m2 ልበል። m2 ደግሞ ስንት ነው? 150 ኪሎ ግራም። ስፒዱስ v2 ኢኒሻል ልበለው። ስፒዱ ደግሞ ማለት 54 ኪሎ ሜትር ፐር ሃወር። ይሄ ማለት 54 ሲባዛ 1000 ሜትር ኪሎ ሜትር ማለት 1000 ሜትር ስለሆነ ኦቨር 3600 ሰከንድ። አሁንም ይሄ በዚህ ይጠፋል። 540 ለ36 ነው የምታካፍሉት። 540ን ለ36 ታካፍሉ 15 ሜትር ፐር ሰከንድ ታገኛላችሁ ማለት ነው። ግን ይሄ ምንድነው? ኢን ዘ ኦፖዚት ዳይሬክሽን ነው። ያ ማለት ትራኩ ወደዚህ ነው እየሄደ ያለው፣ ባጃጇ ደግሞ ወደዚህ ነች ማለት ነው። what will be the final velocity of the truck bajaj system after collision? ትራክ ባጃጅ ታይዞ ነው የሄደው። እዚህ ጋር እንግዲህ ባጃጅ እንደምታዩት ትራኩ ባጃጇ ላይ ነው የወጣው፣ አንድ ላይ ነው የሚሄዱት ማለት ነው። ስለዚህ summation of initial momentum equal to summation of final momentum አደርጋለሁ። ያ ማለት m1 v1i plus m2 v2i equal to m1 plus m2 times v ነው የሚሆነው ማለት ነው። የሁለቱን ቬሎሲቲያቸውን እንደዚህ አድርጌ ልውሰድ። ኦኬ እንደዚህ አድርጌ ከወሰድኩ በኋላ v ማለት ምን መስላችኋል? m1 v1i plus m2 v2i over m1 plus m2 ይሆናል ማለት ነው። አሁን ካልኩሌት እናድርግ። m1 ማለት ስንት ነው? 25000 ሲባዛ v1 ማለት የዚህ ስፒድ ያው እንደዚህ ወደዚህ እየሄደ ነው ብለን እንስብ። ወደዚህ እየሄደ ነው። ስለዚህ ስንት ይሆናል ማለት ነው? ፖዚቲቭ ነው የምንወስደው እሱ 20። ኦኬ ፕላስ አደርጋለሁ። m2 ማለትስ 150 ሲባዛ ቬሎሲቲው ግን ምንድነው? ኦፖዚት ዳይሬክሽን ነው። ከዛኛ ጋር ኔጌቲቭ ነው የሚሆነው ማለት ነው። ኔጌቲቭ 15 ሲካፈል የሁለቱም ማስ ድምር 25000 ሲደመር 150 ከዛ ዩኒቱ አጠቃላይ በሜትር ፐር ሰከንድ ይቀመጣል ማለት ነው። አሁን ይሄንን አባስታችሁ ይሄንን እዚህ ጋር አባስታችሁ ስትቀንሱት ከዛን ለዚህኛው ድምር ስታካፍሉት የምታገኙት ቫልዩ አለ። ቫልዩ ስንት ነው የሚሆንላችሁ? 19.7 ሜትር ፐር ሰከንድ ይሆናል ማለት ነው። ይሄ በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። አሁን በጣም ወሳኝ የሆነ ኮንሴፕት አለ። የሆነ ፎርሙላ ነው ድራይቭ የምናደርገው ምንድነው የሚለው ነገር እዚህ ጋር ልንገራችሁ። ይሄ ፊክስድ ነገር ነው። እዚህ ላይ አንድ ብሎክ ተንጠልጥሎ ነው ያለው ብለን እንስብ። ይኸውላችሁ እዚህ ጋር ከዛን ከዚህ ሳይድ ጥይት ተተኮሰ። ቡሌቷ እቺ የቡሌቷን ነው የምትገልጸው። የቡሌቷ ስፒድ v1 አይልበላት፣ የቡሌቷን ማስ ደግሞ m1 ልበል። እዚህ ጋር ግን ጥያቄ ላይም እዚህ ጋር የሚያስቀምጠው v ብሎ ነው። በኋላ እንተካታለን። እቺ v ማለት v1 አይነቸው እንደምታዩት። እዚህ ጋር ደግሞ ማስ ኦፍ ብሎክ ደግሞ m2 ልበለው። እንደገና ደግሞ v2 አይ እንበል። ቆሞ ነው ያለው v2 አይ 0 ነው፣ ቆሞ ነው ያለው። እዚህ ጋር መታ እቺን ስትገጫት አንድ ላይ ወደዚህ መጡ። አንድ ላይ ነው ወደዚህ የመጡት። ሶ ልክ እዚህ ጋር አንድ ላይ ሲመጡ የማክሲመም ሃይቱ ላይ በሚደርስበት ሰዓት እዚህ ጋር አንድ ላይ ቢመጡም ስፒዳቸው ምንድነው? 0 ነው እዚህ ጋር። ስለዚህ አሁን ምንድነው የሚደረገው? ልክ እቺ መታችን ስትገጫት ያለው አንድ ላይ የሚሄዱበት ስፒድ እዚህ ጋር ልክ እዚህ ጋር መታ ስትገጫት አንድ ላይ አይደል የሚሄዱት? ወደዚህ በሚሄዱበት ሰዓት ያለው ስፒድ አልተሰጠንም። ስለዚህ ማሱ ብቻ ተሰጠን። m2 m1 እቺ
እችኛቷን v1i ወይም ደግሞ የቡሌቷን ስፒድ ፈልጉ ልንባል እንችላለን። በዚህ ጊዜ እንዴት አድርገን ነው የምንሰራው? አንድ ፎርሙላ ፕሩፍ እናደርጋለን። የመጀመሪያው ምንድነው? ሞመንተም ኮንዘርቭድ ነው። ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም ነው። ኢኒሻል ሞመንተም ማለት m1 v1i ፕላስ m2 v2i ኢኳል ቱ ከዛ በኋላስ አንድ ላይ ነው የሄዱት። ያው እዚህ ጋር አንድ ላይ ነው የሚሄዱት። ስለዚህ አንድ ላይ ሄዱ ማለት እዚህ ጋር ያለውን እንወስዳለን ማለት አይደለም። ያው እዚህ ጋር በቃ ልክ እዚህ ጋር መጥቶ ተጋጥሞ ሲሄዱ ያለው ማለት ነው። ያ ማለት m1 ፕላስ m2 ታይምስ ምን ይሆናል? አንድ ላይ የሚሄዱበትን ደግሞ v ፋይናል ብዬ ልሰይማት። ልክ እዚህ ጋር መጥቶ ከገጫው በኋላ አንድ ላይ የሚሄዱበትን ስፒድ ማለት ነው። አንድ ላይ የሚሄዱበት ስፒድ ግን መጥቶ እዚህ ጋር ሲደርስ ዜሮ ነው የሚሆነው። አሁን እያልኩ ያለሁት መጥቶ ሲመታው አንድ ላይ የሚሄዱበት ስፒድ ነው v ፋይናል እያልኩ ያለሁት። ይሄ ፓርት ምንድነው? ዜሮ ይሆናል ማለት ነው። ከዛስ v ፋይናል ማለት m1 v1i ኦቨር m1 ፕላስ m2 ይሆናል ማለት ነው። ስለዚህ እዚህ ጋር አሁን v1i ምን ተብላ ተሰይማታለች? የቡሌቷ ስፒድ v ተብላ ተሰይማለች። ስለዚህ v እናርጋት እሷን ምን ይሆናል ማለት ነው? m1 v ኦቨር m1 ፕላስ m2 ኦኬ። አሁን እንደምታዩት ቅድም ለነገሮች ማሱን የተሰጠው ፋይናል ቬሎሲቲ አልተሰጠንም። ፋይናል ቬሎሲቲ ሳይሰጠን እቺኛቷን ኢኒሻል ወይ ደግሞ የቡሌቷን ስፒድ ፈልጉ ከተባለ እንዴት አድርገን ነው የምንሰራው? ወሳኙ ነገር እዚህ ጋር ነው የሚመጣው ማለት ነው። አንድ ላይ ለመስራት አሁን ደግሞ አንድ ነገር ልንገራችሁ። መታ ገጫቻት አንድ ላይ ነው እየሄዱ ያሉት። እዚህ ጋር ሲመጣ ደግሞ ምንድነው? እዚህ ጋር ሲመጣ ቬሎሲቲ አንድ ላይ የመጡበት ቬሎሲቲ እዚህ ጋር ሲመጣ ዜሮ ነው የሚሆነው። ያ ማለት ኢነርጂ ምንድነው? እዚህ ጋር ኮንዘርቭድ ነው። ይኸውላችሁ ኢነርጂ ኮንዘርቭድ ነው። እዚህ ጋር እያለ ኬኔቲክ ኤነርጂ ነው ያለው። እዚህ ጋር ሲመጣ ደግሞ ፖቴንሻል ኤነርጂ ብቻ ነው የሚኖረው ማለት ነው። እዚህ ጋር ሲኖር ኬኔቲክ ኤነርጂ ብቻ ነው የሚኖረው። እዚህ ጋር ሲመጣ ደግሞ ፖቴንሻል ኤነርጂ ነው የሚኖረው። ስለዚህ እዚህ ጋር ኬኔቲክ ኤነርጂ አለ። ኬኔቲክ ኤነርጂ ማለት 1/2 አሁን አንድ ላይ ነው ያሉት። ይኸውና መጥቶ ተመቷል። አንድ ላይ እየሄዱ ነው። ያ ማለት m1 ፕላስ m2 ታይምስ የዚህኛቷን ስፒድ ምን ብለናል? v ፋይናል ብለናታል። v ፋይናል ስኩዌር ሆነ ማለት ነው። ኢኳል ቱ እዚህ ጋር ሲመጡስ m1 ፕላስ m2 አንድ ላይ ነው ያሉት። ስቲል እዚህ ጋር gh ነው ማለት ነው። ያ ማለት ፖቴንሻል ኤነርጂ ማለት mgh አይደል? ማሱ ግን የሁለቱ ድምር ነው እዚህ ጋር ሲመጣ። ስለዚህ አሁን ይሄኛው በዚህኛው ይጣፋል ማለት ነው። ከዛስ 1/2 v ፋይናል ስኩዌር ኢኳል ቱ gh ይሆናል። ከዛም ቦት ሳይድ በ2 ባባዛው v ፋይናል ስኩዌር ኢኳል ቱ 2gh ይሆናል። n ስኩዌር ሩት ውስጥ እናስገባለን። ያ ማለት v ፋይናል ኢኳል ቱ ስኩዌር ሩት ኦፍ 2gh ሆነ ማለት ነው። አሁን v ፋይናልን አገኘን። ከዛ በኋላ እቺን v ካልኩሌት ማድረግ እንችላለን ማለት ነው። ልብ በሉ v ፋይናል እያልን ያለ ነው። እዚህ ጋር መቶ ብሎኳን ገጭቷት አንድ ላይ የሚሄዱባት ስፒድ ማለት ነች። ኦኬ ያ ማለት v ፋይናል ማለት ስኩዌር ሩት ኦፍ 2gh ከሆነ ኢኳል ቱ m1 v ኦቨር m1 ፕላስ m2 አይደል? አሁን ኦቨር 1 ላይ ክሮስ ብናደርግ ምን እንደሚፈጠረው m1 ፕላስ m2 ታይምስ ስኩዌር ሩት ኦፍ 2gh ኢኳል ቱ m1 v ከዛን v ኢኳል ቱ ምን ሆነ ማለት ነው? m1 ፕላስ m2 ታይምስ ስኩዌር ሩት ኦፍ 2gh ኦቨር m1 ሆነ ማለት። በዚህ ነው ካልኩሌት የምናደርግ። ይሄ የማትሪክ ጥያቄ ላይ ሁሉ አለ። ስለዚህ በደንብ ከተረዳችሁ በጣም ሲምፕል ይሆናል ማለት ነው። ይሄን እንደዚህ ልትረዱ ከናንተ አሁን ኤግዛምፕል እንሰራና የማትሪክ ጥያቄዎችን ወደ መስራት እንሄዳለን። ኤግዛምፕል 7 ላይ እንገኛለን። a 14.9 bullet from a pistol strikes 2 kg ballistic pendulum. Upon impact, the pendulum swings forward and rises to a height ስትሆናል እዚህ ጋር what was the velocity of the bullet immediately before impact ይለናል። ይኸውና እዚህ ጋር ተንጠልጥሎ ያለው ይሄኛው 2 ኪሎ ግራም ነው። የቡሌቷ ማስ ደግሞ እዚህ ጋር ተሰጥቶናል 14.9 የዚህኛቷን ስፒድ v ብለን እንሰይማት። ይሄኛውን m1 ይሄንን m2 ብለን እንሰይም። አንድ ላይ ከዛን ወዴት ይመጣሉ? ወደዚህ ይመጣሉ ማለት ነው። የሁለቱ ስፒድ ማለት 14.9 ግራም ማለት ነው። 14.9 ችላ አስተካክላት 14.9
ግራም አንድ ላይ በሚደመሩበት ሰዓት ስንት ይሆናል? 2.0149 ኪሎ ግራም ይሆናል ማለት ነው የሁለቱ ድምር። ሀይታቸው ደግሞ ተሰጥቶናል እዚህ ጋር ሀይታቸው ማለት 21.9 ሴንቲሜትር ነው። ያ ማለት 0.219 ሜትር ይሆናል ማለት ነው። የተጠየቅን የትኛውን ነው? እችኛይቷን ስፒድ ነው ማለት ነው። እችን ስፒድ ከተጠየቅን ደግሞ ፎርሙላውን መጠቀም ነው ከኛ የሚጠበቀው። v equal to m1 plus m2 over m1 times square root of 2gh ማለት ነው። እቺ g ምንድን ነው የምታሳየው? ግራቪቲ ነው። v equal to ካልኩሌት ቁጥሩን ሰብስቲቱት ታደርጋችሁ ካልኩሌት ስታደርጉ የምታገኙት 280 ሜትር ፐር ሰከንድ ነው ማለት ነው። ይሄንን በዚህ ትይዛላችሁ። አሁን ሁለተኛውን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንስራ። a cart moving at a speed v collide with an identical stationary cart on an air track ይለናል። ይኸውና ካርቷ እዚህ ጋር ያለችው ስፒድ v አላት፣ ማሷ m ነው፣ ወደዚህ እየሄደች ነው። እዚህ ጋር ደግሞ ተመሳሳይ ማስ ያላት ካርት አለች እዚህ ጋር። ስፒዱ ግን ምንድነው? እዚህ ጋር 0 ነው ማለት ነው። ያ ማለት v2 ልበላት። ከዛ እነዚህ ሁለቱ ከተጋጩ በኋላ አንድ ላይ ነው የሚሄዱት እያለን ነው። ያ ማለት ማሳቸው አይደንቲካል ከሆነ ማሱ ምንድነው? 2m ነው። ስፒዱን ደግሞ v ፋይናል ልበለው። ስለዚህ ሞመንተም ኮንዘርቭድ ነው። ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም። ኢኒሻል ላይ ያለው ሰሜሽን ኦፍ ሞመንተም m ታይምስ v ኦኬ ፕላስ m ታይምስ v2 ነው ኢኳል ቱ 2m ታይምስ v ፋይናል ነው የሚሆነው። ይሄኛው ፓርት 0 ነው 0 ስለሆነ ሶ mv ኢኳል ቱ 2m vf ሶ vf ማለት mv ኦቨር 2m ይሆናል። m በm ሲጠፋ v ኦቨር 2 ይሄ ማለት ደግሞ 0.5 v ነው። ስለዚህ ሲ ላይ ያለው ትክክለኛ መልስ ነው ማለት ነው። ሶስተኛ ጥያቄ a car mass m1 is driving at initial velocity u ኦኬ መኪና አለ እዚህ ጋር ማሱ m1 ነው፣ ቬሎሲቲው ደግሞ ምንድነው? u ያ ማለት v1 i ልበሉ። ዝም ብዬ ስቴፖችን አለዝለና ዝም ብዬ ልስራላችሁ። u ነው ተባልኩኝ። when it smashes into an unmoving car mass m2 የማይንቀሳቀስ መኪና ደግሞ እዚህ ጋር አለ m2 ይሄ ማለት ደግሞ v2 i ይሄ ደግሞ ማለት 0 ነው። ሎኪንግ ባምፐርስ ቦዝ ካር ሙቭ ቱጌዘር አሁን ደግሞ ሁለቱ ካሮች አንድ ላይ ነው እየሄዱ ያሉት ማለት ነው። እዚህ ከተጋጩ በኋላ አንድ ላይ ነው እየሄዱ ያሉት። ያ ማለት m1 plus m2 ነው። ስፒዳቸውስ በዚህ ጊዜ ደግሞ የሁለቱን ስፒድ v ፋይናል ብዬ ልሰይመው ወይም v ብዬ መሰየም እችላለሁ፣ ችግር የለብኝም። ከዛ በኋላ ኮመን ቬሎሲቲያቸውን የተጠየቁት ሰሜሽን ኦፍ ኢኒሻል ሞመንተም ኢኳል ቱ ሰሜሽን ኦፍ ፋይናል ሞመንተም። ኢኒሻል ላይ ያለው ሞመንተም ይሄኛው 0 ስለሆነ ሞመንተም 0 እናደርጋለን። m1 ታይምስ v1 i u ነች እሷ ደግሞ። ስለዚህ m1 u ኢኳል ቱ m1 plus m2 ታይምስ v ፋይናል። ሶ v ፋይናል ማለት m1 u ኦቨር m1 plus m2 ይሆናል ማለት ነው። ይሄ ደግሞ ያለው ሲ ላይ ነው። ሲ ትክክለኛ መልስ ነው ማለት ነው። እዚህ ጋርም ደግሞ እንግዲህ ቅድም ያሳየዋችሁ ጥያቄ ነው። ይሄ ደግሞ የቡሌት ኦፍ ማስ ቡሌቱ ይሄን ያክል ነው ግራሙ ሙቪንግ ሆሪዞንታሊ ስትራይክስ ኤንድ ኤምቤድ ኢትሰልፍ ኢን ኤ ቦክስ ኦፍ ማስ 1 ኪሎ ግራም። ማስ ኦፍ ቦክሱ ስንት ነው? 1 ኪሎ ግራም ነው ያለ ነው። suspended from a light string as shown in the figure below if the composite mass rises to a height አንድ ላይ ሆነው ማለት ነው። የቡሌቷ እነዚህ አንድ ላይ ሆነው ደግሞ ይሄን ያክል ሃይት መጡ እዚህ ጋር ደረሰ ማለት ነው። then what is the speed of the bullet before collision? እዚህ ጋር ኮላይድ ከማድረጉ በፊት እዚህ ጋር ያለችውን ስፒድ ነው የተጠየቁት። እቺ ከተባለ ደግሞ ምን እንደምታደርጉ ብያችኋለሁ። ይሄውላችሁ v equal to m1 plus m2 over m1 times square root of 2gh ታደርጋላችሁ። m1 ማነች? የቡሌቷ ነች ማለት ነው። እቺ ደግሞ m2 ነች። ከዛ አሁን በቃ ቫልዩን ሰብስቲዩት ማድረግ ነው። m1 ማለት 10 ግራም 10 ግራም ማለት 0.01 በኪሎግራም ሲቀየር ማለት ነው። ፕላስ m2
ማለት ደግሞ ማስ ኦፍ ቦክስ 1 ኪሎ ግራም ነው። ኦኬ ኦቨር 0.01 ታይምስ ስኩዌር ሩት ኦፍ 2 ታይምስ 10 ታይምስ ኤች ደግሞ ማለት 0.45 ከዛ በኋላ ይሄ ማለት 1.01 ሲካፈል 0.01 ታይምስ 3 ይሆናል ማለት ነው። ይሄ ደግሞ 3 ነው የሚሆነው። ይኸውላችሁ 10 ሲባዛ 0.45 4.5 ሲባዛ 9 ነው። 9 ደግሞ 3ቱን ይወጣል። ይህንን ካልኩሌት በምታደርጉበት ሰዓት 3.03 ይሆናል የላይኛው ኦቨር ይሄ ደግሞ ማለት 0.01 ነው። ስለዚህ ምን ማድረግ እንችላለን? የላይኛውን በመቶ የታችኛውንም በመቶ ማባዛት እንችላለን። በምናባዛበት ሰዓት የላይኛው 303 ይሆንልናል፣ የታችኛው ደግሞ 1 ይሆንልናል ማለት ነው። ስለዚህ 303 ይሆናል ሜትር ፐር ሰከንድ። ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። በዚሁ የተሰራላችሁ አይ ቲንክ ሲምፕል ነው ብዬ አስባለሁ። አምስተኛ ጥያቄ ደግሞ እዚህ ጋር አለ። ይሄኛውን ጥያቄ እናንተ ትሰራላችሁ፣ መልሱ ግን ሲ ነው ማለት ነው። ሲ ነው የሚሆነው፣ እናንተ ትሰራላችሁ። ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ።